እኛ እየታገልን ያለነው ነው ወደ ግለሰብ ደረጃ እንዳንወርድ ህዝባችን በእኛ ግለሰባዊ ምክንያት እንዳይመታብን ነው እየታገልን ያለነው። ገለውን አጎረስናችሁ ይሉናል። ሰው የማይደርስበት ጉድጓድ ውስጥ ቀብረን ጥናት ለሚያደርግ ይሁን ተመራማሪ እንደማትመቹ አድርገን ቀብራችኋለን እሱ እንደማያገኛችሁ ያሉን ሰዎች አለማናችሁ ሲሉን የሚቀበል መሪ ካለ ይሄን መሪህን ሚዛን ላይ ያስቀምጠው ወዳጄ። የወረቀት ያክል ክብደት ሊኖረው አይችልም። የፕሪቶሪያ ስምምነቱ በህይወት አለ። አሽቃባጭና ባሪያ በራስ የመተማመን መንፈስ የለውም። የራሱ ሐሳብም የለውም። የህዝቡን ሐሳብ መናገርም አይችልም። አፉም ጌታው ተከራይቶታል። አተነፋፈሱም በጌታው ፍቃድ ነው። እንደዚህ አይነቱ ባርነት ውስጥ የገባ እንዴት ብሎ ነው አንተ ለጻመ የትግራይ ህዝብ ጥያቄ ባልተመለሰበት ሁኔታ ተቆርቋሪ መስሎስ ለትግራይ ህዝብ መምከር አዲስ አበባ ላይ ይቻላል? የአማራ ብልጽግና እኮ ምስለኝ እኮ ነው አይደል? ህዝቡን እያስበላ ነው ያለው። ታደሰ ወረደ ከአማራ ብልጽግና ምስለኝ የተለየ ነገር ምንም ሊኖረው አይችልም። ስለዚህ እዚህ ባርነት ውስጥ እንዳትገባ መንግስት መልስ። ከተመለሰ በኋላ እንደፈለክ ታደርገዋለህ አንተ ያንተ መብት ስለሆነ። ከነዚህ ሰዎች ግን ስልጣንህን ቀማና ወደ እጅህ አስገባ። ሰላም ጥዕና ሃበለይ ዝኸበርኩም ቤተሰብ ዳኣማት ሚድያ እዚ ዳኣማት ሚድያ እዩ። ንመደብና ላይክ ሼር ናገበርኩም ክትከታተሉና ዓደምና ነዚ ቻነል ሓድሽ ዝኾንኩም ድማ ሳብስክራይብ ብምግባር ቤተሰብና ኾኑ ነትህቡና ዘለኹም ኩሉ ዓይነት ደገፍ ካብ ልቢ ነመስግን። ዝህልወኩም ርእቶ ድማ ኣብቲ ነርእቱ ምውሃቢ ቦታ ክትገድፈሉና ንዕድመኩም። ናብቲ እዋናዊ ሓበሬታ ክንሓልፍ። ህዝባዊ ጻውዒት ካብ ድምፂ ናጽነት ትግራይ። ህዝቢ ትግራይ ኣፍታ ንዘመናት ሃገረ ኢሉ ዝደኸመላ ኢትዮጵያ ተደጋጋሚ ጽንተታት ስለዘጋጠምዎም ናጽነት ወይ ምውናን ሃገረ ትግራይ ከም ናይ መወዳእታ መማረፂ ክወስድ ተገዲዱ ይርከብ። እዚ ግሁድ ሓቂ መሰረት ብምግባር ንህዝቢ ትግራይ ብዛዕባ ኣድላይነት ናጽነት ትግራይ ምንቃሕ ኣገዳሲ ኮይኑ ስለዝተረኸበ እነሆ ድምፂ ናጽነት ትግራይ ካብ ዝመስረት 1 ዓመት ኮይኑዎ ኣሎ። ድሕሪ ምብሳር ዕለታዊ ምስረትኡ ድምፂ ናጽነት ትግራይ ብርክት ዝበሉ ህዝቢ ናይ ምንቃሕ ጽሑፋትን ሰሚናራትን እናዳለወ ጸኒሑ እዩ። ድምፂ ናጽነት ትግራይ ምስረታ ቀዳማይ ዓመቱ ምክንያት ብምግባር ፍሉይ ህዝባዊ በዓል ኣዳልዩ ስለ ዘሎም ንኩሎም ማሕበረሰብ ትግራይ ኣብቱ በዓል ክሳተፉ ናይ ኣኽብሮት ዕድመ የቕርብ። ኩለን ናይ ትግራይ ሚድያታት ድማ ኣብቱ ፍሉይ በዓል ተረኺበን ፕሮግራማትና ናብ ህዝቢ ከጋውሓ ናሓትት ኢሉሎም። ኣብቱ ፍሉይ መበል ጉዕዞ 1 ዓመት ድምፂ ናጽነት ትግራይ መሰረት ዝገበሩ ሓፂር ሪፖርትን ፓነል መይጥን ካልኦት ምድላዋትን ክቐርቡ ምዃኖም ድማ ተሓቢሩሎም። ስለዚ ኩላትና ተረኺብና ብዛዕባ መጻኢ ዕድልና መጻኢ ዕድል ህዝብናን ዓድናን ክንመያየጥ ይግብአና ዝብል መልእኽትና እዩ። ሓበሬታ ዞባ ምዕራብ ትግራይ። ዞባ ምዕራብ ትግራይ ንውሳነ ማእኸላይ ኮሚቴ ህወሓት ብምሉእ ድምፂ ከም ዝደገፈ ተገሊጹሎም። ኣብዚ ቀረባ እዋን ብማእኸላይ ኮሚቴ ውድብ ህወሓት ዝተወሰነ ቤት ምክሪ መንግስቲ ትግራይ ናብ ስርሑ ክምለስ ንዘሕለፈ ውሳነ መሰረት ብምግባር ኣብ ዞባ ምዕራብ ትግራይ ሰፊሕን ድሙቕን ናይ መረዳድኢ መድረኽ ከም ዝተካየደ ተገሊጹሎም። እቲ መድረኽ ህዝባዊ መንግስትና ንመኸተና ብዝብል መሪ ሓሳብ ዝተመርሐ ኮይኑ ኣብቲ ዞባ ዝርከቡ ኩሎም ወሰንተ ኣካላት ኣመራርሓ ዝተሳተፍሉ ምዃኑ ድማ ተገሊጹሎም። ኣብቲ መድረኽ ድማ ጠቕላላ ኣመራርሓ ዞባ ምዕራብ ትግራይ ከም ዝተረኸበን ኣመራርሓ ናይ ኩለን 9 ወረዳታትን ከተማታትን እቲ ዞባ ከምኡውን ኣመራርሓ ሓፋሽ ማሕበራት ከም ዝተረኸቡ ተገሊጹሎም። እቲ መድረኽ ነቲ ማእኸላይ ኮሚቴ ህወሓት ዘሕለፈ ውሳነታት በብሓደ ብዝርዝር ብምምያጥ ኣብቲ ዞባ ዘሎ ፖለቲካዊ ቅዋም ዘነፀረ ምንባሩ ድማ ተገሊጹሎም። ተሳተፍቲ እቲ መድረኽ ኣብ ዘካየድዎ ክትዕ
أتي وسانة نهلو كلتا تقرأين لمسائي سوقمتي مخاتن وسانة مخانو بمؤمن نتي وسانة بمولو دمتي كام زدقفوهم زترغب حابريتام يقلس أزي من قصقاس زبو معرب تقرأي نتي هزباو من قصنان مخاتنا زبالكال بقبري نمترقوام زلو دلوونت زرقال مخانو تاقريس اللهم نابز غزل حابريتا خنحلف أزازي سراويت ناب عدن ناب سراويتن تملسوم ناي سراويت RSF أزازتي ببحادم إدوم يهربو خمزة لو دما تفلت اللهم أزي نتمزابل تتقراي خمو دما نملا أهزب تقراي عابي بسراتيوم نسرعت بلتقنا أوروما دما مرزن رئيسو خوير اللهم لوم دما حاد سافانا زتبهال أزازي سراويت RSF تشكركرتن سراويتن حيزوم كاب RSF ناب سراويت السودان تصنبيرلهم أبزح على فدمام جنرال الروس تبهال أزازي لعلي 236 وتهدروا تشكركرتي من سراويت حيزو ناب سراويت السودان كمزاتهم زفلت يوم بأزازي سراويت السودان جنرال البرهان ون صبق أقرابلان كنكنن كمستقبرلهم تاقريسلهم أبزق السل زلو دمام سراويت السودان أب كبابي كورموك استبهالت بوتا مالتون دوب سودانن إثيوبيان بزفت متقعتي لعلي 36 وتهدروا تشكركرتي كاب تقمي وصاي غيرون لهم كم زفلت سرعت بلصقنا اورومو ناي RSF عطقات اب إثيوبيا كلل بنشانغول الناسلطنن النعتقن صريحيوم حد وق سودان سرعت بلصقنا اورومو ناب دنبر إثيوبيا كمص غيرون لهم ازي سرعت كيطفم ابزا هاجر سلام كم زيهلو بغلصي املاخيتلهم نابز قصل حابريتا تحلف زتراوح كوينات تግራይ أبي أحمد أبل تግራይ كايدو حسيب وزنبرم قطتኛ كويناتن ወራርን በዘም ስዕቡ ግዳማዊ ውሽጣውን ተጻቦታት ነዘይ ተወሰነ ግዜ አናውሕዎ ከም ዘሎም ካብ ወታደራዊ መኮንናት ኢትዮጵያ ረኺበ ኢሉ አፍሪካ ኮንፊደንሻል አቃሊዕሎም ሓደ አጥቅን ስንቅን መቅረቢቱ ዝነበረት ሃገር UAE إمارات بكونات إيران نبعلا أبسقات بمبدقان أبزيزوبا زنبرا من قصقاس بسعود عربن قبصن كقدب سلستقبرن كار أي مساقر سوماليام نابدباوي مساحة بمقتاومن حيلتات قربيت زخونة كلل سوماليام أبلعلي بلسقنام نايك أبول نتحطو ملعالوم سالساي بمخنيات RSF دقيفو زقبرتون قوسام مسودان نابو تهدراو قجت بمقتاون من قصة سودان كبيد عصفاوي مرسي يهبو مهلاون ربعي أب منغو تقراين إيرتران استفتر ركب مالت صومدونا تبعي صواع زلوم كسابن تاي درجات بس حمخوانو كاقم متوزي مخالون سقعات سلزفترلون حمشاي أب كلل أمحرات زكايد زلو كويناتن نايفانو متنخارن كاب قزصر وصائين زخونو لعدل يفتر مهلاون شادشاي أب إثيوبيا تفتر زلو إيكونومياوي بوليتيكاوي قلولاو نوويح كوينات كشكام سلزي يخيل مخوانون نوانبرو حدقا زخونوم ترئيوتات أب قرب رحقات يرأيو مهلاو من زبلو مخنياتات يركبوهم نابز غزل حاوي تحلف سراويت تግራይ نحمورا كأتوم صاوعيت قريبو دلوم أب واناوي كونتات أديهبو كاب صلال سيبل محبرسب معراب تግራይ زتوهابم مجلسي ورار كلتشان 13 عمت مرت سعيبهم أب لعلي هزب تግራይ زتنبر عصوان كبان أب علم كابستر أيو عصوان كبان بنوحاتون بزبصحو سبعون نواتاون عنوات تولداري زيترخبو خوينو تامزجي بلوم إلولوم دحري مختام وعلي بيتريم كلتات نابدبر كملوس يوم زبل تصفام اقوان تنبرم بتحستون ملكعن ما عبيلو ملأ هزبنا أب كبيد سلحتاو سنتات وديقوم يركب بفلاي أب تحتي ورر تحيلتات زلو هزبنا لزحلفو 6 عامتات كاب عيني محبرسب عالم تغويلهم نمسمعو زدنسو قفعتات إنا بصحهم يركب سقاين مكران ازوم قصعات ناب عينن ازنن عالم كبصحهم نزفتنو زي شراوان ميداتات وشت عدن وصائن كم اون تكالات وهابت سب او حاجزات فولي مأتو فقاد بالزبد مخنيات كياتو بمخلكال زاتو دمم الناساددو بمأسار قف او تكباراتهم اتناخرهم كاس إلوملو كبل قريس اللوم نعابنات يبل سيبل سلال محبرسب معرب تقرايم كادام مقابيت 10 أمت أمرات لعلوي أسنا رأي غازيت ريبورتر فولي فقاد أي حسكن
ፎቶ አልዕልካ ወዘተ ብዝብል ምክንያት ኣብ ከተማ ሕሙራን ንሰለስተ መዓልትታት ተኣሲሩ ከም ዝነበረ ይፍለጥ። እዚ ኣብ ፍጹም ዕፅዋን ክባን ጥራሕ ዘይኮነስ ኣብ ትሕቲ ፋሽስታዊ ባዕዳዊ መግዛእቲ ወዲቑም ዝጸንት ዘሎ ህዝቢ ምዕራብ ትግራይ ድምፂ ንምዃን ሓደ ጋዜጠኛታትን ትካላት ሰብኣዊ መሰላትን ዝተፈላለዩ መንገድታት ተጠቒሞም ውሱን ሓበሬታታት ኣብ መግዋሕ ይርከቡ። ሂማን ራይትስ ዎች ረቡዕ ሚያዝያ 14 2018 ዓ.ም ኣብ ዘርግሖ ሓበሬታ ኣብ ምዕራብ ትግራይ ኣብ ልዕሊ ነባራት ተጋሩ ይበጽሕ ዘሎ ግፍዒ ብውሱን መልክዑ ኣቃሊሕሎም። ሂማን ራይትስ ዎች ማሕለኸታት ወረርቲ ሓይልታት ከይዓገቶም ድምፂ ህዝብና ንምዃን ዝኸዱ ርሕቀት ኣዝዩ ዝበረታታዕን ዘመስገንን እዩ። ካልኦት ትካላት እውን ተመሳሳሊ ተበግሶም ክትወስዱ ንጽውዕ ክብል ሲቪል ጽላል ማሕበረሰብ ምዕራብ ትግራይ ጻውዒቱ ኣቕሪቦሎም። ጽላል ሲቪል ማሕበረሰብ ምዕራብ ትግራይ ኣብ መወዳእታ ኣብ ትሕቲ ወረርቲ ሓይልታት ዘሎ መላእ ህዝብና ይበጽሖ ዘሎ ኩሉ መድያዊ ጸገማትን ጥሕሰት ሰብኣዊ መሰላትን ስዒቦም ካብ ዝኾነ ይኹን ግዘ ንላዕሊ ኣብ ኣዝዩ መሰንበዲ ኩነታት ይርከብ ክብል ዝገለጸ ኮይኑ ነዚ ኣብ ግምት ብምእታው መንግስቲ ኢትዮጵያ ፈለማ ኣብ ልዕሊ ህዝብና ይበጽሕ ዘሎ ገፍዒ ደው ከብል ብምቕጻል ካብ ዓይንን እዝን ማሕበረሰብ ዓለም ተኸዊሉ ዝጸንት ዘሎ ህዝብና ትኩረት ክረክብ ምእንታን ኩሎም ሚድያታት ውሽጢ ዓድን ወፃእን ከምኡውን ትካላት ሰብኣዊ ሓገዛት ብዘይ ገደብ ክበጽሕዎ ክገብር ኣጥቢቕና ንሓትት ክብል ጻውዒቱ ኣቕሪቡሎ ጽላል ሲቪል ማሕበረሰብ ምዕራብ ትግራይ። ናብ ዝቕጽል ሓበሬታ ክንሓልፍ። ብርሃነ ገብረ ገርግስ ማለት እውን ሰብ ዝሰኣነብ ሰብ ብዝብል ዝፍለጥ ኣክቲቪስት ትግራዋይ ንልዕሊ 3 ወርሒ ካብ ዝነበሮ ማእሰርቲ ተፈቲሑ እኳ እንተነበረ ሕዚ እውን ዳግማይ ከም ዝተኣሰረ ተገሊጹሎም። ድሕሪ ማእሰርቲ 3 ወርሒ ልዕሊኡን ቅድሚ ሓደ ሰሙን ተፈቲሑ ናብ ሚድያ ተመሊሱ ዝነበረ ብርሃነ ገብረ ገርግስ ማለት ሰብ ዝሰኣነም ሎሚ ሰዓት 10 ኣብ መቐለ ከባቢ 22 ማለት 22 እናተባህለ ኣብ ዝፅዋዕ ከባቢ ተኣሲሩ ተወሲዱሎም። ናብ ዝቕጽል ሓበሬታ ክንሓልፍ ዝኸበርኩም ቤተሰብ ዳኣማት ሚድያ ብዛዕባ ሓደ ፖለቲከኛ እየ ዝብል ሰቢና ናባኹም ክነብሎ ንሱ እንታይ እዩ ክብል ገሊጹ ዘሎ ሕዚ ፖለቲከኛ እየ ነቂሐ እየ ዝብል ሪስክ ወሲዱ ይቃለስ ክብል እዩ ገሊጹ ዘሎ። እዚ ዝበለ ኣብ መንበር ውድብ ናጽነት ትግራይ ዶክተር ደጀን መዝገቦ እዩ። ሕዚ ዶክተር ደጀን ዝብለና ዘሎ ንሕና ኣብ ኣዲስ ኣበባ ምስ ብልጽግና ዕቂልና ስለ ዘለና ኣብ መቐለ ኮይንና እውን ሪስክ ስለ ዘይንወስድ ንስኹም ፖለቲከኛታት ኢና ትብሉን ነቂሕና ኢና ትብሉን ግን ሪስክ ወሲድኩም ተቃለሱ ክብል እዩ ገሊጹ ዘሎ። ከምዚ ኢልካ ኢኻ ክትገልጹ ትኽእል። ምክንያቱ ኣበይ ኮይንካ ኢኻ ሪስክ ትወስድ? ሪስክ ወሲደ ክቃለስ እየ እንድሕር ትብል ኮይንካ መፂኻ ኣብ ዓድኻ ኣፍታ ክትቃለስላ ትሓስብ ዓዲ ኮይንካ ኢኻ ሪስክ ወሲድካ ክትቃለስ ትኽእል። ተዘይኮይኑ ንስኻ ባዕልኻ መፀንዒ ቦታ ሒዝካ ልክዕ ከምቶም ኣብ ደገ ኮይኖም በርገር እናበልዑ ኣብዚ ዳቦ ዝሰኣነ ደረቕ ዳቦ ዝሰኣነ ዜጋ ኣብ ዘለውሉ ዓዲ ንዓተ ቃልስ ዝብልዎ ዘለው ዶክተር ደጀን መዝገቦ እውን ልክዕ ከምኦም እዩ። ኣብ ኣዲስ ኣበባ ኮይኑ ኣብ ጥዑይ ሆቴል ኮይኑ ጥዑይ ምግቢ እናበልዐ ምንም ናይ ተቕሱ ድምፂ ኣብ ዘይብሉ ናይ ስጋኣት ድምፂ ኣብ ዘይብሉ ኮይኑ እዩ ሪስክ ዘይወስድ መሪሕነት ሪስክ ዘይወስድ ፖለቲከኛ ምሁር ክህል የብሉን ዝብል ዘሎ ብጣዕሚ ዝገርም እዩ። ስለዚ እዚ እውን ብዙሕ ሰብ እውን ኣቆጢዑ ዘሎ ብዙሕ ሰብ እውን እናተቃወሞ እዩ ዝርከብ። ክቡራትን ፍትዋትን ቤተሰብና እስኪ ኣብ ናይ ዶክተር ደጀን መዝገቦ ከምቲ ዝበሎም ሕዚ ፖለቲከኛ እየ ነቂሐ እየ ዝብል ሪስክ ወሲዱ ክቃለስ ኣለዎ ዝበሎም ናብ ማን ትኽክል ድዩ የኽይድ ድዩ ብስሩኸ ኣበይ ኮይኑ እዩ ከምኡ ዝብል ዘሎም ትኽክል እዩ። ሪስክ ወሲዱ ክቃለስ ኣለዎ ምሁር ዝበሃል ኩሉ ሪስክ ወሲዱ ክቃለስ ኣለዎ። ምእንቲ ምንታይ? ምእንቲ ህዝቡ። ምእንቲ ምንታይ? ምእንቲ ግዝኣቱ። ስለዚ ምእንቲ ግዝኣትካን ምእንቲ ህዝብኻን ግድን እዩ ካብ ፀላእ ዝመፀካ ሪስክ ተሸኪምካ ዝኾነ ይኹን ዕፅዋን ከባን ክኾን ይኽእል ዝኾነ ይኹን መጥቃዕቲ ክኸውን ይኽእል ኣብ ጎኒ ህዝብኻን ሰራዊትካን ኮይንካ ህዝብኻን ዓድኻን ክትምልስ ግን ሪስክ ትወስድ ግድን እዩ። ግን እዚ ከምዚ ፃውዒት ዝገብር ዘሎ ሰብ ግን ኣበይ ኮይኑ እዩ? ስለዚ እስኪ ሓሳብኩም ኣካፍሉና ክቡራትን ፍትዋትን ቤተሰብና። ናብ ዝቕጽል ሓበሬታ ክንሓልፍ። ካብ ምዕራብ ትግራይ ብውሽጢ ዝተለኣኸልና ሓበሬታ ናባኹም ክነብሎም ከም ዝፍለጥ
تمالي بنايت هيد أفرو موسيقى عصو أين عصو نستجمر الدكيت أب بزحات عطوات موتن مقصلتن أبسيح يوم بفلاي أب وشتي مكلاكيام ببهر تفلاليوم ناب قوانسي كم زاعتو تاقريس اللهم أب وشتي مكلاكيام نايت هيد أفرو كنسمعنا كسمعوا لكم من أب زبرم قوانسي تلعلو بركت زبرم نمنا ربات والنابزي حق يوتيوب سلازي فكر نبر أتي مسلي كنرئيكم نيرنا أب تيليجرام كانلنا كترخبوا تخليكم جن أبزي كنلقوس لزين الخيل نبر بتعامي زقرم بتعامي كبيد زخونة هلكيتي تفصيهم أب منقوم نايت هيدا أفرو موسيقى أخذ سمعنا أب زبلون نايت هيدا أفرو موسيقى أخذ سمع يولون أب زبلون قونس تلعيلو هلكيت تلعيلو بكلاش بتوصي بزح سب تغطاتي ليو بزح سب مالتيو ترح أبوشت مكانك هنا يكونن أبتم زبعتك كذا تباهيلهم بجبننا دمك زودو ستأيشو عطواتون مس مكانك قد إمام بزحات سوات كمزماتو يو تغليت تسلم نجيسي عبود إمام هزبي أب استخفاف لحساب كم زركب بلسجنا أب رعدن أب يمكن كم زركبن دلقا ملو هزب زبال كيحدو كم زلون يو تغليت تسلم أب وشتي مكانك خيك ريم حيان زخونا سفح زخونا أفلا لا يكم زل يو زقلت زلم نبز قصل حبري تخنا حلف هوحات كاب ماخري كوميتي جميرو كساب تحتي بزلو الدابة بيت مخري كملس كم زوا سنة تقليس اللهم قوم أدوما بقات سالين كساب زمس زلو عربي عشران سلستن ميازيا كنتشحن 10 مونتن عامة مرات حدش بريزيدنت تقرأي كمازيز مخانوون تفليت اللهم أتي نا بريزيدنت زمس سابون تحاريو كم زلهم استرخب حابريتام يقلس بمسارة رخبنا يحابريتام حدوش بريزيدنت تقرأي أبزق الصل عربين مالتون إسران سلستن ميازيام كالتشهن 10 مونتن عامة مرات ويدمام إسران 4 ميازيام كالتشهن 10 مونتن عامة مرات علاو زخونم نايشمات مصداق كم زكايدن أبيت مخرق قريبو قال محلا كم زفزمن تفلت لهم أتي حدش زشوم بريزيدنت دمام استمزابله هزبي ناب مربوطو كملسن زتورره جزءات تجري ناب بعلوان وهزب تجري كملسن كاندي تخرت جارو كام السرحلون كاندي سرح مخوانو كام زتناقرونيو تاقاليسو زلهم ناب زقصل حابري تخنا حلف بتعامل دس زبل حابري تانا بخم كمس بتعامل زحقوس حزر المام بتعامل دس زبل كله تجرواي فتاو تجرواي دس كبرز جبا حابري تايوم بفلاي دمام صلاتنا بعلنا نبعلنا كدواقا بعلنا نبعلنا كنقاتل امو مستداخمنا بعلهم آتيهم دليتهم كقبرنا زحاسبوا شرعي برعين الله عابي بسرات نملأ هزب تقراين فتاوي هزب تقراين يوم اب عفار زركبو عطقات تقاروم ببزحي دارقا كلهم بزبها المنقدي ناب عدهم تقراين نخملسو مدلواتهم وقينا مولهم نزموصهم زخوني يكون عنكفات دمام كقطمو مخانم قطمم ناب عدم كملسو كم زوصنو يتغليص زلم بتعام دس زبليو እዚ ሓበሬታ እዚ ጸላኢ ፈሊጥዎ እዩ ንሕና ስለዘውፅናዮ ጸላኢ ክፈልጦ እዩ ንምንታይ ጸላኢ ክፈልጦም ትገብሩ እትብሉና ተኸታተልትና ክትህልው ትኽእሉኹም ግን ጸላኢ ፈሊጥዎስ እንቅፋት ይፈጽመሎም ኣሎም ንሳቶም ግን ኣድላይ ዝበሃለ መጥቃዕቲ እውን ፈጺሞም ናብ TDF ናብ ትግራይ ናብ ሰራዊት ትግራይ ንኸመፁ ሙሉእ ምድላው ገይሮም ኣሎም ዓብይ ብስራት እዩ ናብ ዝቐፅል ሓበሬታ ክትሓልፍ ኣብ ልዕሊ ፕሬዚደንት መጥቃዕቲ ተፈንዩ ኣብ ዋይት ሃውስ ቤተ መንግስቲ እንግዶት ድራር ጋዜጠኛታት ዝተኻፈተ ተኹሲ ኣብ ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኢላማ ዝገበረ ከም ዝነበረ ተሓቢሩ ኮል ቶማስ ዝተባሃለ ውልቀ ሰብ ትማሊ ምሸት ኣብ ዋሽንግተን ዲሲ እንግዶት ድራር ጋዜጠኛታት ተኹሲ ብምኽፋት ኣብ ትሕቲ ቁፅጥር ከም ዝወዓለ መራኸብቲ ሓፋሽ እታ ሃገር ፀብፂበን ኣለዋ እቲ እንግዶት ድራር ኣብ ዝተኻየደሉ ዋሽንግተን ሆቴል ሂልተን ጋሻ ዝነበረ እቲ ተጠርጣሪ ሽጉጥ ካራን ካልኦት መሳርሕታትን ሒዙ ከም ዝነበረ ፖሊስ ኣፍሊጡሎም ኣብቲ እዋን ተኹሲ እንትኸፍት ፕሬዚደንት ዶናልድ ትራምፕ ብኣባላት ድሕነት ተዓጂቦም ብህፁፅ ካብቲ መድረኽ እንትወፁ ዝተገበረ እንትኸውን እቲ መርሃ ግብሪ ድማ ንኻሊእ እዋን ተመሓላሊፉሎም እቲ መጥቃዕቲ ንፕሬዚደንት ትራምፕ ዕላማ ዝገበረ ከም ዝነበረ እቲ ተጠርጣሪ ንመርመርቲ ምዝራቦም ተሓቢሩሎም
ክቡራትን ፍትዋትን ቤተሰብና ናብ ዝቐፅል ሓበሬታ ክንሓልፍ ፕሬዚደንት ታደሰ ወረደ ህዝቢ ትግራይ ንምምርቃልዩ ኣብ ስልጣን ዘሎ ተባሂለሎም ተንታኒ ፖለቲካ ተስፋይ ታደሰ ምስ ወይን ሚድያ ኣብ ዝነበሮ ጻንሒት ፕሬዚደንት ጀነራል ታደሰ ወረደ ኣብ ስልጣን ዘለው ህዝቢ ትግራይ ንምክፍፋል ዝዓለመ ምዃኑ ተገሊጹሎም ብፍላይ ድማ ፕሬዚደንት ታደሰ ምስ አብይ አሕመድ ሽርክና ፈጢሩ ኣብ ትግራይ ቅልውላውን ዘይመርግጋዕ ክፍጠር ይሰርሕ ከም ዘሎ እዩ ገሊጹ ዘሎ ብጣዕሚ ዝገርም እዩ ክቡራትን ፍትዋትን ቤተሰብና ሓደ ጀነራል ድማ ንትግራይ ዕድመ ልክዑ ዘገልገለ ጀነራል ከምዚ ኮይኑ ክትሪኦ ከለካ ብጣዕሚ ዝሕዝን እዩ ናማን እንዳሕብዳም ከምቲ ተንታኒ ፖለቲካ ተስፋይ ታደሰ ዝብሎ ዘሎ ፕሬዚደንት ታደሰ ልኡኽ ብልጽግና ኮይኑ ኣብ ትግራይ ዘሎ ኩነታት ከይረጋጋዕ ኣብ ትግራይ ዘሎ ህዝቢ ከይሰርሕ ከይሓልፈሉ ናብ መሬቱ ከይምለስ ግዛኣት ትግራይ ናብ በዓል ዋንኡ ህዝቢ ትግራይ ከይምለስ ብልጽግና የገልግል እንዳሕብዳ ሃልዩ ብጣዕሚ ዝሕዝን እዩ ብጣዕሚ እውን ዝገርም እዩ እንተኾነ ተስፋ ንገብር ኣብዚ ጉዳይ እዚ ከም ዘይህሉ ተስፋ ኢና ንገብር ግን እዚ ተንታኒ ፖለቲካ ተስፋይ ታደሰ ብጣዕሚ ዝገርም ሓሳባት ኣልዒሉ ብጣዕሚ ዝገርም ሓሳባት የልዕሉ እስኪ ናይ ተስፋይ ታደሰ ዘረባ ወይ ድማ ቃለ መሕትት ክንጋብዘኩም ዝኸበርኩም ቤተሰብና ብዙሕ ቁም ነገር ክትረኽብሉ ኢኹም ብዙሕ ፍልጠት ክትረኽብሉ ኢኹም ክስካዕ መወዳእታ እዚ ናይ ተስፋይ ታደሰ ቃለ መሕትት ምስ ወይን ሚድያ ዝገበሮ ቃለ መሕትት ክትከታተሉ ንዕድመኩም ቲፒኤልኤፍ ኃላፊነት አለበት የትግራይ ህዝብ ኃላፊነት አለበት ይሄን ማስቆም ስለዚህ የተወሰነ ውሳኔ ልክ ነው የሰራዊት አመራር የሚወሰኑ ውሳኔ ልክ ነው በምስለን የሚተዳደር ህዝብ የለም የሚያገናኘን የፕሪቶሪያ ውል ስምምነት ብቻ ነው ከዛ ውጭ የሚያገናኘን ነገር የለም ከፌደራል የፌደራል መንግስቱ የህወሓት መፍረስ ንፍቅ አርጎታል ልቡ ድረስ መቼ ነው የምትፈርስልኝና ህዝብ የሚበተነው እያለ እየጸለየ ነው የሚችለው ሁሉ ያለ ማንንም ይምረረው ማንንም ነው እኔ አይደለም ያልኩት የፕሪቶሪያው የሰላም ስምምነት ዶክመንት በፌደራል መንግስቱና በህወሓት መካከል የተደረገ የሰላም ስምምነት ነው የሚለው የፌደራል መንግስቱ ብቻውን በመሰየም ከዛ በፊትም አፍርሶት ነበር ጭራሽ ደመደመው የፕሪቶሪያ የሰላም ስምምነት ከዚህ በኋላ ሽታ እንዳይኖረው አረገው ጨካኝ ሆነ ምንም ከስተቱ ማይማር ከእብደቱ ማይወጣ የብልጽግና መንግስት አልተገብርም ካለ አይ እንግዳውስ እኔ ጣልኩት መንግስቴን አነሳለሁ ይሄ ምንም ኃጢአት አይደለም መንግስትን ያፈረስከው ፕሪቶሪያ እንዲፈጸምልህ ከሆነ ካልተፈጸመ ሁለት ጊዜ ልትከስር ሁለት ጊዜ ሞኝ ነህ ማለት ይሄውኛ ውሳኔ ማምጣት ስንጀምር መጠንከር ስንጨምር ጮታ ያዋለ መሃል ሀገር እሱ ነው ልክ አንተ ስትጠነቅር ጠላት ይጮሃል ይዝረከረካል አንተ ስትደክም አጀንዳ ያረጉ ይስቃሉ አንተ እዚህ ትባላለህ ከትግራይ የሄዱ የክህደት ጥጎች እንደገና ስለዚህ እንኳን አይወሩም የምዕራብ ትግራይ ህዝብ አሁን እየተገደለ ነው አይወሩም አጀንዳቸው አይደለም የትግራይ ህዝብ የታገለው እኮ የራሱን እድል በራሱ ሊወስን መሪውን ራሱ ሊመርጥ ነው ብልጽግና የሰጠው መስለኔ አሜን ብሎ ተጎንብሶ ሊቀበል አይደለም ከዛ ሄደው እንኳን ሲጠይቁ ምን ለሚሏቸው ታውቃለህ የትግራይ ትግል ህይወት እንዲዘራ ዋና ምክንያቶች እናንተ ናችሁ ገንዘብ ያገዛችሁ መቀጣት አለባችሁ ነው ያሏቸው ለህልውናቸው ዋጋ ስለከፈሉ ገለውን አጎረስናችሁ ይሉናል ሰው ማይደርስበት ጉድጓድ ውስጥ ቀብረን ጥናት ለሚያደርግ ይሁን ተመራማሪ እንደማትመቹ አርገን ቀብራችኋለን እሱ እንደማያገኛችሁ ያሉን ሰዎች አለማናችሁ ሲሉን የሚቀበል መሪ ካለ ይሄን መሪህን ሚዛን ላይ ያስቀምጠው ወዳጄ የወረቀት ያክል ክብደት ሊኖረው አይችልም ይቺ ከመጋቢት 30 በኋላ ያለችው ሹመት የዚህ ፕሮጀክት አንድ አካል ነች ነው ትግራይን የመተን አንድ ፕሮጀክት ነው እንደ ህንድ ቤንዚል አቃጥለን አርከፍክፈን እናቃጥላቸው ሲሉ የነበሩ እነዚህን መላክ ለትግራይ ህዝብ ደህንነት ብለው ነበር የሚማከሩት ይሄ ነው ለትግራይ ህዝብ መውደድ የትግራይ ውስጥ የተደረገ የጄኖሳይድ አሻራ አጥፍተህ አዲስ አበባ ምንድነው የምትመጣው ትግራይ ብቻ ኮኖ ሰላም ያለችው ሌላ ሁከት ያለው ለምንድን ነው ትግራይ ነች ሌላውን ክልል ያባላች ያለችው ስለዚህ እንዴት ለብቻዋ ሰላም ትሆናለች እንበላት ብሎ
ሲናገር የነበረ ጠቅላይ ሚኒስትር የትግራይ ህዝብ ከኤርትራ ህዝብ ጋር መፋቀሩ 30 እግዚአብሔር እድሜ ከሰጠኝ አሳምሬ ይሰራበታል። ወዳጄ ሰማኛለህ? ከፍቅር ነው የሚተረፈው። የአማራና የትግራይ ህዝብ እንደማይመለስ አድርገን አቃብተነዋል ደም ብለው እኮ የሆዴድ ብልጽግና ቁጭ ብሎ እኮ ገምግሟል። ወዳጄ ሰማኛለህ? እኔ አንዳንድ ሰዎች መጥቶ መለስን ሊወቅሱ ሲሞክሩ ከብልጽግና ጋር ሆነው እነኚህ ሰዎች ጸበል አይሄዱም እንዴ ይላሉ። መለስና ብልጽግና የሰማይና የመሬት የዚህ ህዝብ ቁጥር አንድ ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈህ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግ። ቁጭ ብለህ ማደር ይጠይቃል፣ ማንበብ ይጠይቃል፣ ማስተዋል ይጠይቃል፣ ህዝብህን ህመሙን ህመም ማድረግ ይጠይቃል። ስለዚህ ወደ ግለሰቦች ወሰዳታ ሊመታ ሲፈልግ ከተቋም ወደ ግለሰብ ያወርዳል። ግለሰብ ይሆን ከቀን ሰከንድ አያቆይህም፣ ያጠናግራል። ምንም ችግር የለበት። አዲስ አበባ ተገረደ ትግራይ ነፃ ማውጣት አይቻልም። አዲስ አበባ ያለ የማንም ፖለቲካ አጀንዳ አይደለም። አጀንዳ ህልውና ነው። ህልውና ደግሞ መንግስትህን በመመለስ በመደራጀት ነው የምታስተካክለው። ከእግዚአብሔር በታች በዓላማ በአመለካከትህ በህዝባዊ ውግንና አምነህ ማለት ነው። እሱ ነው መፍትሄ። አሽቃባጭና ባሪያ በራስ የመተማመን መንፈስ የለውም። የራሱ ሀሳብም የለውም። የህዝቡን ሀሳብ መናገርም አይችልም። አፉም ጌታው ተከራይቶታል። አተነፋፈሱም በጌታው ፍቃድ ነው። ትግራይ ከመጋቢት 30 እስካሁን ፕሬዚዳንት የላትም፣ መሪም የላትም። እኔ በዛ ነው ማምነው። ከተሰጠህ ጊዜ 1 ሰዓትም ካለፈች የአንተ ስራና ኃላፊነት የለም፣ አቁሟል። ምክንያቱም ጊዜያዊ መስተዳድሩ በፕሪቶሪያው ውል ስምምነት መሰረት በፌዴራል መንግስቱና ውሉን በተዋዋሉት በፌዴራል መንግስቱና በህወሓት መካከል ነው የተደረገው የፕሪቶሪያ ውል። ይሄ ፕሪቶሪያ ውል የወለደው ነው ጊዜያዊ መስተዳድር ማለት። እንግዲህ አንድ ልጅ አባትና እናት ካሉ ነው የሚወለደው፣ ዝም ብሎ አይወለድም። ልክ እንደ ህፃን ልጅ ከአባቱና ከእናቱ እንደሚወለደው ህፃን ይሄ ጊዜያዊ መስተዳድር የሚባል ለ6 ወር ብቻ የታሰበ ግን እየተጭበረበረ አሁን የትግራይን ህዝብ መከራና ስቃይ ሞት ለማቀላጠፍ የትግራይን ህዝብ ድምፅ በሌለው መንገድ ለማጥፋት ፐርፐዝ ተጨፍልቆ የተሰራ ተጠፍጥፎ የተሰራ የታሰበበት ነው። ያም ሆነ ይሄ ጊዜያዊ መስተዳድር እድሜ ያለው፣ ስለዚህ እድሜው አብቅቷል መጋቢት 30 ላይ። ከዛ በኋላ ግን የፌዴራል መንግስቱ ምንድን ነው ያደረገው? በጣም የሚያሳፍር ነው። ባይዘው ፌዴራል መንግስቱ ስራው ነው። የጊዜያዊ መስተዳድሩ ሲመት የሚጸድቀው ደግሞ በሁለቱ ተደራዳሪዎች ነው፣ በህወሓትና በፌዴራል መንግስቱ። ፌዴራል መንግስቱ ብቻውን የሆነ ምስለኔ ከአዲስ አበባ መመደብ አይችልም። የሚያገናኘን የፕሪቶሪያ ውል ስምምነት ብቻ ነው። ከዛ ውጭ የሚያገናኘን ነገር የለም። ከፌዴራል መንግስት ምንም የሚያገናኘን ነገር የለም። ከጥቅምት ጀምሮ የተዘጋ በጀት ነው ትግራይ ውስጥ ያለው። ይሄ በጀት የለው ለትግራይ ህዝብ ማያድን ቁጥር 1 የትግራይ ህዝብ መከራና ሞት እንዲቀላጠፍ ተጠያቂው ጊዜያዊ መስተዳድሩ ነው። ስለዚህ ምስለኔ ልክላችኋለሁ ብሎ የፌዴራል ስምምነቱን ጥሶ የፌዴራል ስምምነቱ እንደዛ ስለማይል የፕሪቶሪያ የሰላም ስምምነቱ እንደዛ አይልም። ከዛ የፕሪቶሪያው የሰላም ስምምነት እንደፈረሰ ጠቅላይ ሚኒስትሩ ራሱ በተደጋጋሚ ነግሮናል። እርሱት፣ ፕሪቶሪያ የሚባል ስምምነት የለም፣ የምዕራብ ትግራይ መሬታችሁን አልሰጥም፣ ደሞዝ ከልክለህ፣ ነዳጅ ከልክለህ፣ በጀት ከልክለህ። የፕሪቶሪያው ስምምነት እንደዛ እንድታደርግ አይፈቅድልም። አሁን ደግሞ እያየሁ ነው ሰሞኑን በምዕራብ ትግራይ ቀያቸው ላይ በሚኖሩ ተጋሩ ላይ እየደረሰ ያለው መከራና ስቃይ፣ ሞት የዓለም አቀፍ የሰብአዊ መብት ተሟጋች ተቋማት እያወጡት ነው። ይህ ሰው የፕሪቶሪያውን ስምምነት አፍርሶ ትግራይ ውስጥ ምስለኔ ልኬ እንደፈለግኩ አደርጋችኋለሁ ብሎ ነው ለታደሰ ወረደ ሹሞት የመጣ።
ስለዚህ ይሄን ተከትሎ ነው ህወሓት ውሳኔ ወሰነው። ውሳኔው ደግሞ ትክክልና ትክክል ነው። የትግራይ ህዝብ ምስልን ያልቀበልም ብሎ ነው የታገለው። አብይ ታስታውስ እንደሆነ ካሁን በፊትም ብሎናል። የፕሪቶሪያ ስምምነት የተፈራረምኩት ከጌታቸውና ከጻድቃን ጋር ነው፣ ከነሱም ጋር እየሰራሁ ነው አለ አይደል? ስለዚህ ታደሰ ምን እያለ ነው? አብይ ከጻድቃንና ከጌታቸው ጋር ተስማምቶ ሹሞኛል እያለ ነው። ምን ማለት ነው? ህወሓትን አላቃትም እያለ ነው ታደሰ። ለእኔ እንደዛ ነው የሚገባኝ። ህወሓትን ለማፍረስ የሄደበትን ርቀት ነው የሚያሳየኝ። የትግራይ ህዝብ አደረጃጀት እንዳይኖረው፣ አደረጃጀት ከሌለ የፈለክ ነገር ሊኖርህ ይችላል፣ አታሸንፍም። ትልቅ የአንድነት ተቋም የመደራጀት ኃይል አማራ ክልል እኮ ብአዴን የሚባል ተቋማቸውን ፍርስርሱ አውጥቶ ነው እንደፈለጉ ሲጫወቱባቸው አሁን ድረስ ማለት ነው። የፌዴራል መንግስቱ የህወሓት መፍረስ ንፍቅ አድርጎታል ልቡ ድረስ። መቼ ነው የምትፈርስልኝና ህዝብ የሚበተነው እያለ እየጸለየ ነው። የሚችለውን ሁሉ እያደረገ ነው። የፕሪቶሪያው ስምምነት ማንም ይምረረው ማንም ነው፣ እኔ አይደለሁም ያልኩት። የፕሪቶሪያው የሰላም ስምምነት ዶኩሜንት በፌዴራል መንግስቱና በህወሓት መካከል የተደረገ የሰላም ስምምነት ነው የሚለው። እንደዛ ተብሎ ነው የተጻፈው። ባለቤቶቹም ሁለቱ ብቻ ናቸው። ፌዴራልን አክብረህ ከአንተ ጋር የትግል አጋር የትግራይ ህዝብ በህይወት መኖር አለበት ብሎ ዋጋ እየከፈለ ያለ የራሴ ድርጅት ነው ህወሓት። ብልጽግና ገዳይ ነው። ህወሓትና ብልጽግናን ሳነጻጽራቸው ብልጽግና ያጋንንት ስብስብ ነው፣ ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል ያጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙ። የመልአክና የጋኔን ያክል ልዩነት አላቸው። ምክንያቱም የህወሓት መርህ ፕሪንሲፕሉ አንዳንድ ጊዜ የሚገርም ነው። ማለት መጽሐፍ ቅዱስ ውስጥ ራስህ ላይ እንዲደርስ የማትፈልገውን ነገር ሌላው ሰው ላይ አታድርግ፣ እንዲሆንም አትመኝ ነው የሚለው። ህወሓት ላይም እንደዛ አይነት ነገር ታያለ። ሊገልህ የመጣውን ሰው ማርከህ ትለቃለህ። ትናንት የገደለህ ሰው ተራ አግኝተህ ግደለው ስትባል ነው። ትናንት የሆነው ነገር እኮ እኔ ጋር እንዲሆን አልፈልግም፣ ተራ ስላገኘሁ እሱን ልደግመውም አይገባም። አየህ አይደለም፣ ሊያደርገው ሊያስበው አይፈልግም። አሁን በዚህ መርህና ፕሪንሲፕል የተቃኘ ድርጅት የሰበሰባቸው ሰዎች ከሱ የወጡ ሰዎች ያስባቸው ዋጋ እያስከፈለው ነው አይደለ? ዓላማ የሌላቸው በችግር ጊዜ የሚዝረከረኩ አቋም የሌላቸው ለከርሳቸውና ለስልጣናቸው የሚሞቱ ማለት ነው። ይሄው በተግባር ነው ያየናቸው። አሁን የምሰጣቸው ስም ምናምን አይደለም፣ በተግባር የመከላከያ ሰራዊት ትግራይ ውስጥ ቶሎ እንውረራቸው እያሉ እነሱ ጋር የሚማከሩ ሰዎች ናቸው። ሰው ከመጋቢት 30 በኋላ ስልጣኑ ያበቃ ሰው ነውር እኮ ነው። እየወጣ ዝም ብለህ እንቧክሬ አይባልም እኮ። ኩዴታ አይባልም። ኩዴታ ትርጉሙ ሌላ ነው። ከመጋቢት 30 ቀን በፊት አርገውት ቢሆን ኖሮ ኩዴታ ነው፣ እውነት ነው። ከመጋቢት 30 በኋላ 10 ምናምን ቀን 16 ቀን ሰው ትግራይ መንግስት የላትም። 16 ቀን መቆየት አልነበረባቸውም። መንግስት የላትም። ሰው መንግስት እንዲኖር መወሰን ነበረባቸው። የፌዴራል መንግስቱ ብቻውን በመሰየም ከዛ በፊትም አፍርሶት ነበረ። ጭራሽ ደመደመው። የፕሪቶሪያ የሰላም ስምምነት ከዚህ በኋላ ሽታ እንዳይኖረው አደረገው። ማንን? ሌተናል ጀነራል ታደሰ ወረደን እኔ ሹም ያለው ትግራይ ውስጥ። ስለዚህ ምስሌን ትቀበላለህ፣ ምን አባት አመጣለህ እያለን ነው። ማን? ብልጽግና። አይ ትግራይ ውስጥማ ህግ አለ፣ ምስሌንማ አንቀበልም። ስለዚህ መወሰን ነበረበት።
የትግራይን የህልውና ትግል የመራው መንግስት ነበረን። 2012 ነሐሴ ጳጉሜ 4 የመረጥነው መንግስት ነበረን። ይሄ መንግስት ሪስቶር ማድረግ አለበት። ምክር ቤቱ መምጣት አለበት። ምክር ቤቱ ከመጣ ነገ እያንዳንዷን ነገር ምክር ቤቱ ውስጥ ሆነ በውክልና ምክር ቤት ነው የሚወስነው። ሲጀመር ያ ምክር ቤት አልፈረሰ፣ ያ መንግስት የፈረሰበት ምክንያት ራሱ ግልጽ ነው። ለፕሪቶሪያው የሰላም ስምምነት ሲባል እሱ የሚተገበር ከሆነ በዛ በተጻፈው በተግባባነው ልክ የሚተገበር ከሆነ ምንም ችግር የለውም ብለን ያፈረስነው መንግስት ነው። ፕሪቶሪያ አልተገብርም ያለ ጨካኝ የሆነ ምንም ከስህተቱ የማይማር ከእብደቱ የማይወጣ የብልጽግና መንግስት አልተገብርም ካለ አይ እንግዳውስ እኔ የጣልኩት መንግስቴን አነሳለሁ። ይሄ ምንም ኃጢአት አይደለም። ስለዚህ በምስለኔ ላስተዳድረን ነበር የፈለገው። ከዛ ከፕሪቶሪያ ስምምነት ከፈረሰ ደግሞ ፌዴራል የሚልክልህ ሰው ምንም ተቀባይነት የለውም ትግራይ ውስጥ በየትኛውም ሎጂክ ማለት። ምክንያቱም የፌዴራል መንግስቱ በህግ እንፈልገዋለን፣ ብልጽግና መሪዎች በህግ እንፈልጋቸዋለን። የትግራይ ህዝብ ላይ ያፈሰሱት ነውር የፈጸሙት ጄኖሳይድ ፍትህ እንጠይቃለን። እኛ ፍትህ ጠያቂዎች ነን። አዲስ አበባ የከተሙት በምስለኔ የትግራይ ህዝብ እንዲመራ በዚህ ልክ መስዋዕትነት እየከፈሉ ያሉ ተጋሩ እነሱም ይጠይቃሉ። ስለዚህ ይሄ ህዝብ ሌላ መከራ እየጠሩለት ነው። ጊዜያው መስተዳድሩ ሌላ የባሰ መከራ እያመጣብህ ነው። አንተ ምን አባህ ገባህ ያለ ነው እንደ ህዝብ። እኔ ምክር ቤት አለኝ ልታፍር ነበር የሚገባህ። ለትግራይ ህዝብ እንደዚህ ልትነግረው አይገባም። እፍረት ነው። ይሄን ነውር ለመቀነስ የተወሰነ ውሳኔ ነው። ይሄን ጥፋት ለመቀነስ የተወሰነ ውሳኔ ነው። እነሱ ያሰቡት ምስለኔዎቹ ገብተው ሊጫወቱብን ነበር። ቲፒኤልኤፍ ኃላፊነት አለበት፣ የትግራይ ህዝብ ኃላፊነት አለበት ይህን ማስቆም። ስለዚህ የተወሰነ ውሳኔ ልክ ነው። የሰራዊት አመራር የሚወሰኑ ውሳኔ ልክ ነው። በምስለኔ የሚተዳደር ህዝብ የለም። ብልጽግና በሾመው የፕሪቶሪያን የሰላም ስምምነት አፍርሶ ውሉን አፍርሶ እኔ እንደፈለግኩ አዛችኋለሁ የሚል ብልጽግና ትግራይ ውስጥ ቦታ የለውም። ውሳኔው እኔ በጣም ከተደሰትኩባቸው ውሳኔዎች አንዱ እሱ ነው። ምክንያቱም እንደዛ ካላደረግን መዳን ስለማንችል ቁጭ ብለን ልንነጋገርም ከሆነ ምክር ቤታችን መምጣት አለበት የሚወስነው። ነገ ምርጫ ሊካሄድም ከሆነ ስርዓት ሊኖረው ይገባል። የራሳችን መንግስት ከዛ ውስጥ እንዴት እናካተዋቸዋለን እንዴትና እሱ የነሱ ጉዳይ ነው። በምክር ቤቱ መሰረት መንግስትህን ግን ሪስቶር ማድረግ ያለበት። መንግስትህን ያፈረስከው ፕሪቶሪያ እንዲፈጸምልህ ከሆነ ካልተፈጸመ ሁለት ጊዜ ልትከስር፣ ሁለት ጊዜ ሞኝ ነህ ማለት ነው፣ ጅል ነህ ማለት ነው። የትግራይ ህዝብ ግን ጅል አይደለም፣ ሞኝም አይደለም። በዚህ ልክ የሚያስብ ሞኝ መሪ ካለ ግን ለራሱ ቢያስብ ጥሩ ነው ብዬ ነው የማስበው። ስለዚህ ከጠቅላላ ወረዳዎችና ዞኖች የተሰበሰቡት ካድሬዎች የሚወሰኑት ውሳኔ ለእኔ በቃ ትግራይ ልትነሳፍ ነው። በቃ እንደዚህ አይነት እጥር ምጥን ያለ በጊዜ የተወሰነ ህዝብህን ሰብሰብ የሚያደርግ ስርዓት የሚያስይዝ የማንም እጅ ከገዳያችን ከነብሰ በላው የብልጽግና ስርዓት የእሱ እጅ ወደ ትግራይ የማትገባባትን ቀዳዳ ከዘጋ አትጠራጠር ትወጣለህ። የእሱ እጅ እንድትገባ የሚፈቅድ ትግራዋይ ግን ማፈሪያ ነው፣ ማፈሪያ። የእሱ እጅ የገባች ቀን ትግራይ ምን እየሆነች እንደሆነ እያየናት ነው። ይሄን እጅ መቁረጥ ልክ ነው ባይነኝ። ይሄ የብልግና ልክ የሆነ እጅ በራሱ ምስል እንግዲህ አስብ። ሙሉ ነጋ ትግራዋይ ነው፣ ጌታቸው ረዳ ትግራዋይ ነው፣ ጻድቃን ትግራዋይ ነው። በእነዚህ ሰዎች ነው ምስልን እያደረገ የሚጫወትብን። እነዚህ ሰዎች ባለፉባቸው ጊዜያት በሙሉ ተመልከት። ምንድን ነው ያተረፍነው? ለትግራዋይ ምን መከራችን ነው የበዛው።
አሁን ሄዳ ይሄው እኛ ውሳኔ ማምጣት ስንጀምር መጠንከር ስንጨምር ጮታ ያዋለ መሀል ሀገር እሱ ነው ልክ አንተ ስትጠነቅር ጠላት ይጮሃል ይዝረከረካል አንተ ስትደክም አጀንዳ ያረጉ ይስቃሉ አንተ እዚህ ትባላለህ ስለዚህ ጠላቶቻችን መጮህ ከጀመሩ ልክ ነን ማለት ነው ይሄ ህዝብ ይበቃዋል ነው ስለዚህ ውሳኔው ለኔ እንደ አንድ ትግራዋይ በጣም አስደስቶኛል ፍጥነቱም አስደስቶኛል ከዚህ በላይ መፍጠን ያለብን ስለዚህ ፖለቲካውን እኮ ከነዚህ የጊዜያዊ መስተዳድር ነው ጊዜያዊ መስተዳድር ስንት በጀት እንደተመደበልህም እኮ አይነግርህም ይነግርሃል ለጤና ስንት በጀት አላቀውም ነው እንደ አንድ ትግራዋይ አላቀም ለትምህርት ቢሮ ለግብርና ለፋይናንስ ለእያንዳንዱ ሴክተር ስንት ነው የተመደበው አላቅም ስንት ተጠቀምን ስንት ተረፈ አናቅም ስለዚህ ገንዘብህን ያለ አግባብ እየቆረጠመ የሚበላ ፌደራል መንግስት ብልጽግና ለሰጠው ተልእኮ ብሮችን እየበተነ የትግራይን ሰላም ሚነሳ ጊዜያዊ የሚባል መስተዳድር ነው ይሄ መዋቅር ትግራዋይ እንደ ትግራዋይ ሊጸየፈው ነው የሚገባው ነው ማለት ምክንያቱም የፌደራል እጅ አለበት የገዳይ እጅ አለበት ከጥቅምት ጀምሮ ደሞዝ ሳይልክልህ ይሄው ነዳጅህን ሙሉ ነው የከለከለህ ነብሰ በላ ስርዓት አለ የዚህ ነብሰ በላ ስርዓት እጅ ከዚህ በኋላ እንዲገባ ትግራይ መፍቀድ የለብህም ህልውና እንድታረጋግጥ ከሆነ ሰው ውሳኔው ይሄን ነው ያረጋግጠው በሰላማዊ መንገድ እኛን አንድነታችንን እየበጠበጠ እየረበሸ ታጣቂ በዚህም እያጭበረበረ የሚኖር የፌደራል መንግስት ከዚህ በኋላ እጁ ከትግራይ መሰብሰብ አለበት በሰላምና በስርዓት የትግራይን ህዝብ ጥያቄ መልሳለሁ የሚል ትንሽ የተረፈች ነፍስ ካለችው ግን በመንግስታችን በኩል አድርገን እናነጋግረዋለን ውሳኔው እሱ ነው ይሄ ውሳኔ የትኛውም ትግራዋይ ከጎኑ ተሰልፎ ለተግባራዊነቱ ሊረባረብ ይገባል ለምን ብትለይ ቢያንስ መንግስትህን ሪስቶር ስታረግ እናንተ ጋዜጠኞች ምክር ቤት ላይ ትሄዳላችሁ ጥያቄዎችን ታነሳላችሁ ለተሳተፉት ሰዎች እንዴት ነበር የምክር ቤት ውሳኔው ለምንድን ነው የተባለው ህዝቡ ጥያቄው እናንተ ጥያቄ አድርጋችሁ አቅርባችሁ መልስ ያገኛል በተወካዮች በኩል ይጠይቃል ይወስናል አይደለም ለህልውናው ወሳኝ ይሆናል በመስለኔ ስለኔ ህልውና ሊወስንልኝ አይችልም በጦርነቱ ምክንያት ሆን ተብለው እና በእቅድ የትግራይ የልማት ድርጅቶች መውደማቸው ይታወቃል አሁን ደግሞ በትግራይ የተጋረደ ልማት እንዳለ በማስመሰል የፌደራል መንግስት በሚቆጣጠራቸው የራሱ ሚዲያዎች እያስወራ ይገኛልና በትግራይ ያልተነገረለት ልማት ይኖር ይሆን የሚል እንደመነሻ ጥያቄያችን ይሁንና ከዚህ ጋር ተያይዞ ባለፈው ሳምንት ጠቅላይ ሚኒስትሩ ከአዋሽ ወደ መቀለ በመዘርጋት ላይ የነበረው የባቡር ሀዲድ ግንባታ አክሳሪ ኢንቨስትመንት ነው ሲሉ ገልጸውታልና በዚህ ጉዳይ ላይ ያለ አስተያየት ምን ይመስላል? ጠቅላይ ሚኒስትር አብይ አህመድ የኢኮኖሚክስ ሰው ሆነው ስዩም መስፍን ታጋይ ስዩም መስፍን ምን አለ መሰለህ እነዚህ ሰዎች ስታስማ የሆነ ነገር ይረብሽ የለ እሳቸው ሁሉ ነገር ናቸው ሸክ ናቸው ሸኺ ናቸው በቃ ስለ ቁርአን ስለ ሁሉ ይነግሩሃል እሳቸው ቄስ ናቸው እሳቸው ኢኮኖሚስት ናቸው እሳቸው ፖለቲካ ሳይንስ ምሁር ናቸው እሳቸው ሁሉ ነገር ናቸው አስብ ይሄ አዋሽ ሀራ ገበያ ከመቀሌ እስከ ሁመራ ታስቦ የተሰራ ይሄን ጠቅላይ ሚኒስትሩን ከ30 ሰንጥቀው አፍርሰው እንደገና መልሰው ሊሰሯቸው የሚችሉ ሰዎች የሰሩት ፕሮጀክት ነው ገባ ዝም ብሎ አንድ የመንደር ራሱን ቆልሎ አዋቂ ነኝ የሚሰው መጥቶ ይሄ አክሳሪ ነው አክሳሪ አይደለም እያለ የሚሰራው ፕሮጀክት አይደለም ስማርት ማይንድድ የሆኑ ሰዎች ስንት ባለሙያ ተሳትፎበት የተጀመረ ፕሮጀክት ነው ተስፋዬ ታደሰ በዚህ ፕሮጀክት ዙሪያ ዕውቀት የለኝም በሆነ ስክራን ህዝቡ ሰክሮ ያመጣኝ መሪ ስለሆንኩ በእያንዳንዱ ፕሮጀክት ላይ የተነሳው ልቀባጥር በየትኛው ዕውቀት የሌለ አዋሽ ሀራ ገበያ መቀሌ ለማን ነው የሚጠቅመው ለአማራ ክልል ይጠቅማል አይደል
ለትግራይ ክልል ጥቅም ነው። ታስታውስ እንደሆነ የኦህዴድ ብልጽግና ቁጥር 1 ጠላቴ የአማራ ህዝብ ብሎ ነው የደመደመው። ቁጥር 1 ነው ነገር ጅልነታቸው ህዝብን እንደ ጠላት ትፈርጃለህ። ሁለተኛው ጠላቴ ይላል የነሱ ሰነድ ነው ይላል ህወሓት ነው ይላል። እነዚህ ነው ማጥፋት ያለብን። ማጥፋት ስንጀምር ግን ህወሓትን ነው ከህወሓት ነው ማጥፋት መጀመር ያለብን። አሁን የኛ ጊዜያዊ መስተዳድር ከመጋቢት 30 በኋላ እኔ አልወርድም ኩዴታ ሳይንሱ ሌላ ነው። ይሄ ከዚህ ጋር ምንም የሚያገናኘው ነገር የለም። ዝም ብሎ ኩዴታ ትላለህ እንዴ ተነስተህ ማለት ቀንህ አልፏል አለቀ በቃ። ከዛ በኋላ ኩዴታ ሳይንስ አይሰራም። አካል እሱ ነው የምልህ። መጀመሪያ ህወሓትን ለምን ብለው ራሽናላይዝ እንዳደረጉት ታውቃለህ? ምክንያት ሲሰጡ ህወሓት ይሄን ህዝብ የማንቃት ብቃት አለው። ስለዚህ ቀድመን አማራን ህዝብ ልናጠፋ ከሆነ እሱ እዛ ሆኖ ያነቃው ነው። ሰው የማንቃት ብቃት ካለ ልክ ነህ ማለት ነው፣ ጥሩ ነህ ማለት ነው አይደለ? ስለዚህ ህዝብ እንዳይነቃ መጀመሪያ ህወሓት እናጥፋ። ይሄው በጊዜያዊ መስተዳድሩ እኮ ጀመረ። ጊዜው አልፎ እኔ ነኝ አምቧከሬ አታካራ ውስጥ እንድንገባ ማለት ነው። ስለዚህ አንዱ አካል ነው የምልህ። ከዛ እነሱ ካስቀመጡት ሰነድ ውስጥ አንዱ አካል ነው ይሄኛው። በጊዜያዊ መስተዳድሩ በኩል የትግራይን አደረጃጀቶች ማጥፋት እሳቸው ይቺ ፕሮጀክት ከእሳቸው እጥፍ የሚበልጡ ኤክስፐርትስ እሳቸውን 30 ጊዜ አፍርሶ ጠፍጥፎ መስራት የሚችል ጠቅላይ ሚኒስትር የነበረባት አገር የተሰራ ፕሮጀክት ነው። ገባ? ይህን ፕሮጀክት ያከስራል አይከስርም? ማነህ አንተ? ያከስራል አይከስርም? እውቀቱ ሴት አለህና ነው። እውቀት ያላቸው ሰዎች የሰሩት ፕሮጀክት ነው። ይሄ ግን ለትግራይ ህዝብ ቁጥር 1 ያለውን ጥላቻ ይሄ ስርዓት ነው የሚያሳይ። ገባ? ይሄ ህዝብ ከምንም ነገር እንዳይጠቀም ከዛ አዲስ አበባ ያሉ ከትግራይ የሄዱ የክህደት ጥጎች እንደገና ስለዚህ እንኳ አያወሩም። የምዕራብ ትግራይ ህዝብ አሁን እየተገደለ ነው። አያወሩም። አጀንዳቸው አይደለም። አጀንዳቸው ሌላ ነው። ማን ነው ውሻውን? እኔ እኮ ቤቴ ሆኜ ነው የምጮኸው። ወደ ሌባ ሊገባል አላስገባም ስራዬ ነው አይደለም። ውሻ ታማኝ የሚሆነው እኮ ሌባ ወደ ቤት ሊገባ ሲል ሌባ መጣ ለባለቤት እኮ ነው የሚያነቃው። ሌባ ሊገባ ነው ዱላን ይዘህ ትወጣለህ። በሚዲያ ለህዝባችን ምንጮህ ሰዎች ውሾች አይደለም። ከሆንም ግን ደግ አደረግን እና ህዝቤ እንዲጠብቅ አይደል እንዴ ታገልኩት? ምስለኔ ሆነ አልታገልኩኝ። ለምስለኔ ላሽቃብጥ አልታገልኩ። የትግራይ ህዝብ የታገለው እኮ የራሱን እድል በራሱ ሊወስን መሪውን ራሱን ይመርጥ ነው። ብልጽግና የሰጠው ምስለኔ አሜን ብሎ ተጎንብሶ ሊቀበል አይደለም። ይሄኛው ቅድም እንዳልኩ ሌላ ፕሮጀክት ነው። እችኛው እንደገና ጥላቻቸውን ነገሩን ኮንፊርም አደረጉልን። የትግራይ ህዝብ ከየትኛውም ልማት መጠቀም የለ። ይሄን የሚከላከል አዲስ አበባ ውስጥ ያለ ሰው አለ? ይሄ ነውር ነው የሚል ያለ ምክንያት አይደለም። ለውጥ ፈላጊዎች ነን የሚሉን የብልጽግናን ስርዓት ማምጣት ነው። በዛው በተቃራኒ ደግሞ በትግራይ ላይ የተጋረደ ልማት እንዳለ ፌዴራል መንግስቱ በሚቆጣጠራቸው ሚዲያዎች ገልጿልና ከዚህ አንጻር ጋር እንዴት ታየዋለህ? ልክ ናቸው። አሁን እነሱ ስራቸው ነው። ቆይ ብንለማስ እንደው አርገነው ብንሆን አርገነው ከሆነ ጀግኖች ነን እኮ። ግን በጀት የለም። ምን ከቅጠር እየሸመጠጥክ ነው ልማትም ተመጣ? ከጥቅምት ጀምሮ በጀት የከለከለ መንግስት በእኔ ሞት ምን ብር ትግራይ ውስጥ ከባህር ዛፍ ነው የሚቆረጠው? ዝም ብሎ ፕሮጀክት እኮ በብር እኮ ነው የሚሰራው አይደል? ከዛ በኋላ አይተህ ከሆነ በብዙ ቴሌቪዥን ጣቢያዎች ራያ አካባቢ በረሃ ላይ ቁጭ ብሎ የሚማሩ ህጻናት ልጆች አይተናል። የገጠር ትምህርት ቤቶች እኮ ምስቅልቅላቸው ወጥቷል እኮ። ከ1.2 ሚሊዮን በላይ ህፃን እኮ ትምህርት ቤት ውስጥ የለም እኮ ትግራይ ውስጥ። አይዲፒ ያሉ ህፃናት እየተማሩ ነው።
ሰዎች አጥንታቸውና ስጋቸው ተጣብቆ በችግር እየሞቱ ፋብሪካዎች ቆመዋል። ከሁሉም ያሳዝነኝ ነገር የትግራይ ነጋዴዎች በጦርነቱ ምክንያት ፋብሪካቸው ተቃጥሎ ያው ፋብሪካ ሲሰራ አንተ ከባንክ ትበደራለህ። ያው ተበድረ ነው የሚሰራው ነውር ስለሌለው ፋብሪካቸው ተቃጥሎ አሁንም ወለዱ አናታቸው ላይ አሳብዷቸዋል እኮ ይሄ ፌዴራል መንግስት እኮ አሳብዷቸዋል። ከዛ ሄደው እንኳን ሲጠይቁ ምን ለሚሏቸው ታውቃለህ? የትግራይ ትግል ህይወት እንዲዘራ ዋና ምክንያቶች እናንተ ናችሁ፣ ገንዘብ እያገዛችሁ መቀጣት አለባችሁ ነው ያሏቸው። ለህልውናቸው ዋጋ ስለከፈሉ አይደለም ትግራይ ልትለማ በዛች ባለች ብር እንኳን ሊንቀሳቀሱ የሚሞክሩ ነጋዴዎቻችን በፌዴራል ስርዓት እንዳይንቀሳቀሱ የተደረጉ ነው። ይኸው ነዳጅ ተዘግቷል አይደል? ነዳጅ ከሌለ በምን ሞቢሊቲ የህዝብ እንቅስቃሴ በምን ይሆናል? ንግድ የሚኖረው እኮ የህዝብ እንቅስቃሴ ሲኖር ነው አይደል? ለምሳሌ ንገርህ በመስኖ ልማት የተሰማሩ ይኸው ጄኔሬተሮቻቸው ቆመዋል። ምክንያቱም ውሃም ያጠጡት ተክሉን በጄኔሬተር ነው፣ ነዳጅ ያስፈልገዋል። ስንት ገበሬ ነው አሁን ዝም ብለህ ትግራይን አስባትና የመስኖ ልማት ላይ የተሰማሩ ስንቶቹ ናቸው የቆሙት? ይሄ ነው ልማት? ምዕራብ ትግራይ ላይ ያለው የሚሰቃየው መከራና ስቃይ እንደ ሁለተኛ ዜጋ ተቆጥሮ ትግራዋይ በመሆኑ ምክንያት ይሄ ነው የትግራይ ልማት? የትግራይ እናት ባንክ ተዘግቶባት ሺህ ብር ተፈርዶባት ማለት ነው። እሱ አሁን የለም። ይሄ ነው የትግራይ ልማት? ግን ነገር ያለው ህዝብህን መምሰል ካልቻልክ ከህዝብህ ፍላጎት ስትወጣ እንደዚህ አይነት ውርደት ነው ውስጥ ነው የምትገኘው። እንደዚህ አይነት ዝቅጠት ውስጥ ነው የምትገኘው። እነሱ ግን ስራቸው ነው። ገለውን አጎረስናችሁ ይሉናል። ሰው የማይደርስበት ጉድጓድ ውስጥ ቀብረን ጥናት ለሚያደርግ ይሁን ተመራማሪ እንደማትመቹ አድርገን እንቀብራችኋለን፣ እሱ እንደማያገኛችሁ ያሉን ሰዎች አለማናችሁ ሲሉን የሚቀበል መሪ ካለህ ይሄን መሪህን ሚዛን ላይ ያስቀምጠው ወዳጄ። የወረቀት ያክል ክብደት ሊኖረው አይችልም። ይሄ ህዝብ ተስፋ የታደሰ በሆነ አጋጣሚ መሪ ስለሆንኩ በእንደዚህ ልክ ሊቀልድበት አይገባም። መቀለድ ካማሬ ደግሞ የትግራይ ህዝብ ዋዛ አይደለም፣ ዋጋዬን ይሰጠኛል። በስርዓትና በስርዓት ብቻ በጩኸት አይደለም። ሰውየው የሐራ ገበያን ሲነግርህ ያንተን ጥላቻ አንተ ከምንም ነገር እንዳትጠቀም እንጂ ስለ አዋጭና አዋጭ ነው አይደለም እሱ ምንም እውቀትም የለውም ሲጀመር። እሱ ለመመርመር በየትኛው እውቀት ነው አዋጭ ነው አዋጭ አይደለም? በጣም የተሻሉ ስማርት የሆኑ ሰዎች የሰሩትን ፕሮጀክት የህዳሴን ግድብ 5 ተርባይን የዘጋ ሰውዬ ይሄ እንደዚህ ነው ቢል ምን ይገርማል? ዋናው ግን ይሄ የሰሜን ህዝብ የሚጠቀምበት ፕሮጀክት ስለሆነ እነዚህ አያስፈልጉም ነው። እናንተ መጥፋት ነው ያለባችሁ ነው እያለን ያለው። ሌላ ምንም ሳይንስ የለውም እንጂ ፕሮጀክቱማ አዋጭ ሆኖ ተጀምሮ እሱ ከመጣ በኋላ እኮ ነው የፈረሰው። አፍራሽ ከመጣ ምን ማፍረስ ካማረህ እየመረጥክ ነው የምታፈርሰው። የጓሮ አትክልት እየተከለ በየመንገዱ መብራት እየተከለ ያዋጣል። ይሄ ሪተርኑ ምንድን ነው? እስኪ ንገረኝ። የአዲስ አበባ የመብራት ላይ መንገዶች ሪተርናቸው ምንድን ነው? ይሄ መናፈሻ ምናምን እያለ ቤተ መንግስት እያለ የሚገነባው ሪተርን አለው? ይሄ እኮ ሪተርን አለው። ባቡሩ በሰራ ቁጥር ለዛ ባቡር ሀዲድ የወጣውን ገንዘብ ብዙ ነገር ይሸፍናል። ከዛ የንግድ እንቅስቃሴውን የበለጠ ያደርገዋል። ሸቀጦች በቀላሉ በፈጠነ ጊዜ ከቦታ ቦታ ይንቀሳቀሳሉ። የሰው ልጅ የኑሮ ደረጃው ይሻሻላል ተብሎ ታስቦ ነው የተሰራው። የአዲስ አበባ መንገድ መብራት ተክያለሁ ብሎ የሚያቀራራ ሰው የሀገርን ኢኮኖሚ ያፋጥናል፣ የሰውን የኑሮ ደረጃ ያቀላል ተብሎ የተሰራ ፕሮጀክት መተቸት አይችልም በየትኛው እውቀት። ስለዚህ ይሄ ለትግራይ ህዝብ ያለውን ጥላቻ ነው የሚያሳይ። ቅድም ያልከው ልማት ይሄ ነው። ለምተዋል ምናምን ባቡር እየከረከሉ የሰራውን ከዚህ በኋላ አክሳሪ ስለሆነ ወደ እናንተ ፕሮጀክት አንሰራም ኢትዮጵያ አይደለም እያልኩ
ስለዚህ ቆም ብለህ አስብ። ምስለኔ መጨረሻው ይሄን ነው ይዞብህ የሚመጣው። ተስፋዬ ታደሰ የትግራይ ህዝብ ሽታ ከሌለው ዞር በለው። የብልጽግና ሽቶ ተነስንሶ መጥቶ ትግራይን ካልመሰልኩ ካለ ሂድና እዛ ብልጽግና እስክሳ የሚወርድበት ዳስ ላይ እስክሳ በለው ልትለው የሚገባው። ምክንያቱም ይሄ ነገር አሁን የምትሰማቸውን ነገሮች ይዞ ይመጣል። ነገ ምዕራብ ትግራይ ሂድ ይላል። ማን እንዲሰማ? መንግስትህን ስትመልስ ግን ቢያንስ ቅድም ነግሬሃለሁ ትወስናለህ። ምርጫ እንዲካሄድም ጊዜ ታስቀምጣለህ እና መመረጥ ምርጫ መካሄድ እንዳለበት ፎርስ ታደርጋለህ። ገባ? ፍትሃዊ የሆነ መሬታችንን ከመለስ ነው። ይሄን ግን ያ የነበረው መንግስት ነው ይሄን ሊያሳግር የሚችለው ብዬ ስለማሰብ ነው በዚህ ልክ ነው የምታገለው። ከዛ የምታገለውም የትግራይ ህዝብ የኔ ግል ስሜቴ ምናምን አርማጭሆ ይግባ ነግሬሃለሁ። በየመንገዷ የጣልናቸው ህፃናት ልጆች ጓደኞቻችን እነዚህ ህፃናት ልጆች የትግራይ እናት እንድትወስን ነው፣ በምስለኔ እንድትገዛ አይደለም ዋጋ የከፈሉት። ይህን ድምፅ እየሰማሁ ነው መወራ። በእያንዳንዷ ወሬ ብቻ ሳይሆን ተኝተን ድምፃቸውን እንሰማቸዋለን። እነዚህ ልጆች እነዚህ ዋጋ የከፈልናቸው ህፃናት ድምፃቸው ይሰማል፣ ሌሊት ቀን ይሰማል። የትኛውን ቦታ ሆነ ድምፃቸው አለ። ይሄ እንዴት ያስተኛል? ይሄ እንዴት ምስለኔ ልትሆን ይፈቅድልሃል? ይሄ እንዴት የትግራይን ህዝብ እንድትንቅ ይፈቅድልሃል? ባለጌ ካልሆንክ በስተቀር። ይሄ እንደዚህ አይነት ብልግና ደግሞ አሁን እነሱ ጋር የምታየውን ጥላቻ ቀስ እያለ ከሀራ ገበያ ወደ ምዕራብ ትግራይ ይመጣልሃል። ከዛ ይቀማል፣ መጨረሻ ትበተናታለህ። ይሄን ፈልገው ነው እየሰሩ ያሉት። ይቺ ከመጋቢት 30 በኋላ ያለችው ሹመት የዚህ ፕሮጀክት አንድ አካል ነች ነው። ትግራይን የመበተን አንድ ፕሮጀክት ነው። ይህን ፕሮጀክት ሊበትኑን ስለፈለጉ ነው በሱ የገቡ ብለን ማሰብ አርቀን ማሰብ ካልቻልን አደጋ ነው። በቅርብ ጊዜ የኢትዮጵያ ምክክር ኮሚሽን ከተለያዩ የህብረተሰብ ክፍሎች የተውጣጡ የትግራይ ተወላጆች አሰባስቤ ስለ ትግራይ ጉዳይ ምክር ያለው ሲል ሰምተናልና የትግራይ ህዝብ ባልተወከለበት መድረክና የትግራይ ህዝብ ጥያቄ ባልተመለሰበት ሁኔታ ተቆርቋሪ መስሎ ስለ ትግራይ ህዝብ መምከር አዲስ አበባ ላይ ይቻላል? አሁን አዲስ አበባ የመከረው ምስለኔ ሊሰጥ ፈልጎ ነው። ለኔ መንደርደሪያ ነው ብዬ ነው የማስበው። አዲስ አበባ ስለ ትግራይ መክራለች። ያው አንዳንዶቹ እዛ የተሰበሰቡት ተገደውም ሊሆን ይችላል። ፎርዛት ማተር ተገደድክም አልተገደድክም ግን መከራ ውስጥ ያለ ህዝብ ይዘህ ምክንያቱም በስልክ ይደዋወላሉ። ምን ሁኔታ ላይ እንዳለን ያውቃሉ። አዲስ አበባ ያሉት አይደለም አዲስ አበባ ያሉት ውጭ ያሉትም ያውቃሉ። ይሄ በዚህ ልክ እንደተቸገረ ያወቅ ከዛ ይሄ መንግስት ቁጥር 1 የትግራይ ህዝብ ጠላት መሆኑን ያወቅ የትግራይ ህዝብ ስጋውና አጥንቱ ተፈናቅሎ ደደቢት በረሃ ታስታውሳለህ? ደደቢት ትምህርት ቤት ከምዕራብ ትግራይ የተፈናቀሉ ወደ 72 ነው። እርግጠኛ አይደለሁም ቁጥሩን ረስቼዋለሁ። ትምህርት ቤት ውስጥ የነበሩ ተፈናቃዮችን እኮ በድሮን እኮ ነው የጨረሳቸው። ትዝ ይልሃል? እንዳይመለሱ ማለት በዚህ ልክ ነው የሚጨክንበት እኮ ይሄ መንግስት። ከዛ ነግሮሃል ኢንቴንሽኑን። ሩቅ ጉድጓድ አርቀን ቆፍረን እዛ ቀብረን የሚያጠና ሰው እንኳ ቢመጣ ትግራይ የምትባል የለችም እዚያ አልነበረችም ውሸት ነው ብሎ እንዲቀበል አርቀን ነው ቆፍረን የምንቀብራችሁ ያሉ ሰዎች በምን ሂሳብ ነው ስላንተ ጥሩ ሊመክሩ የሚችሉት? ከዛም በተግባር አድርገውታል እኮ። ወንጀለኞች እኮ ናቸው። በህግ እኮ ይጠይቃሉ። በእኔ ሞት ለትግራይ ህዝብ ፍቅር ይዞት ጠብር ግፍ ብሎ ነው ተሰብስበው እዛ የብሔራዊ ምክክር ኮሚሽኑ አንዱ የጄኖሳይደር አንዱ ተጠያቂ እሱ ነው። ኮሚሽነሩ ዋናው አንደኛ የዚህ ገዳይ ስርዓት ማስቀጠያ መሳሪያ ይሄ የምክክር ኮሚሽን ይባላል። የትግራይ ህዝብ ቁጥር 1 ጠላት። ከዚህ ጋር ተሰብስበህ ካወራህ የትግራይ ጠላቶች ተሰብስበው አዲስ አበባ መከሩ ነው የሚባለው። ትግራይ መከረች አይባልም። ትግራይ ቁስሏ በጣም ብዙ ነው። ባለፈው ነገር ያለው 152,000
እናቶች በጾታዊ ጥቃት የደረሰባቸው 152 ሺህ። አንዲት ሕፃን ልጅ ያለ ፍቃዷ ስትደፈር ምን ይሰማል? ወይ እህት ብትሆን ወይ ልጅ ብትሆን ምን ይሰማል? ንገረኝ። አንድ ባለጌ ወላጅ እናትህ መጥቶ ያለ ፈቃዷ እንደዚያ ሲያደርግ ምን ይሰማል? የዚች እናት የስነ ልቦና ስብራት አይተዋል? 152 ሺህ ወርቅ እህቶቻችን ወርቅ እናቶቻችን ዋጋ የከፈሉት። ለነዚህ ሐውልት ይገባቸዋል። ለነዚህ ፍትህ ይገባቸዋል። ለምንድን ነው እንደዛ የሆኑት? የትግራይ ህልውና መሰረት እናቶቻችን ስለሆኑ የነዚህ እናቶችን ባይ ዲዛይን የተሰራው በደንብ ታስቦበት ነው የተሰራው። እነዚህ እናቶችን በስነ ልቦና ከሰበርናቸው ትግራይ እንደ ትግራይ ትሰበራለች ተብሎ በደንብ ዲዛይን ተደርጎ ነው። የዚች እናት ቁስል ነው እዛ የተመከረው። ምዕራብ ትግራይ ያለው ወገናችን ትግራዋይ በመሆኑ ምክንያት እየተቀበለ ያለው መከራ ማዕከል አድርጎ ነበር አዲስ አበባ የተመከረው። አክሱም ላይ በጠራራ ፀሐይ ከ800 በላይ ሬሳ ምንም ኃጢአት ሳይኖራቸው የተፈጸመው ጄኖሳይድ ነበር። እዛ ማህበረ ዶጌ ላይ የተደረገው ነበር። ማርያም ደንገላ ላይ የተደረገው ነበር። ቦራ ስለዋ ላይ የተደረገው ነበር። አጀንዳ የሆነው እነዚህን ሰዎች ገለን በእሳት እያቃጠለ ሰው መከላከያ በዳቦ እንብላው ወይስ በእንጀራ እየተባለ የትግራዋይ ደም ስለ እነዚህ ነበር የሚወራው። እዛ መከር ነው ያሉን ሰዎችስ የፊተኛው ጊዜያዊ መስተዳደር አካላት የነበሩት በትግራይ ህዝብ ላይ ጄኖሳይድ የፈጸሙ እንደ ህንድ ቤንዚል አቃጥለን አርከፍክፈን እናቃጥላቸው ሲሉ የነበሩ እነዚህን መላክ ለትግራይ ህዝብ ደህንነት ብለው ነበር የሚማከሩት። ይሄ ነው ለትግራይ ህዝብ መውደድ? የትግራይ ውስጥ የተደረገ የጄኖሳይድ አሻራ አጥፍተህ አዲስ አበባ ምንድን ነው የምትመክረው አንተ? ይሄ ህዝብ ፍትህ አያስፈልገው? አሳፋሪ ነው። እኔ ሰው ሁነ ዝም ብለህ አስብ። በጣም አሳፋሪ ነው። ተስፋዬ ታደሰ የአባትህን ገዳይ ፍርድ ስጥልኝ ብለኸኝ በፍርደ ገምድል ከሆንኩና ከለቀቅኩት ራስህ ትገለዋለህ። ፍትህ ስላጣ አይደል? ሰውን የሚገለው ፍትህ ስለሚያጣ ነው። ከዛ ራሴ ፍትህ ልስጥ ይላል። ይሄ ነው ለትግራይ ህዝብ ደበስ? ይሄ ነው የትግራይ ህዝብ ከአማራና ከኤርትራ ህዝብ ጋር እንዲባላ አጀንዳ አድርገህ ነው ለትግራይ ህዝብ የምትጠቅመው? ይሄ ህዝብ እኮ ከመሪዎቹ በላይ ልባም እኮ ነው። አዲስ አበባ የተሰበሰቡትን ጠቅላላ የትግራይ ህዝብ እንደ አዲስ ጠፍጥፎ ሊሰራቸው ይችላል። በማስተዋል አርቆ በማሰብ ማለት ነው። ይህ ህዝብ የማንም መጫወቻ ሊሆን አይችልም። ዋጋ ከፍሏል። በዚህ ልክ ዋጋ የከፈለልህንና አዲስ አበባ ሄደህ የምተነፍሳትን እስትንፋስ ልጆቹን ዋጋ ከፍሎ የሰጠህን ህዝብ በዚህ ልትቀልድበት ስትሞክር ውርደት ነው። ስለዚህ አዲስ አበባ የነበረው ምክክር ቀልድ ነው። የዚህ ቀልደኛ መንግስት አንደኛው ገጽታ ማለት ነው። የህዝብ ለህዝብ ግንኙነት በሚመለከት ጥያቄ እንሸጋገርና የትግራይ ህዝብ ከተለያዩ የጎረቤትና የክልል ህዝቦች የሚያደርገው የህዝብ ለህዝብ ግንኙነቶች ለምንድን ነው የፌዴራል መንግስት እንደ ስጋት የሚቆጥረው የሚለው እንደመነሻ እናድርግና የትግራይ ህዝብ ለጎረቤቶች ያለው ፋይዳስ እንዴት ትገልጸዋለህ? ጠቅላይ ሚኒስትሩ አንድ የምክር ቤት ስብሰባ ላይ ሲናገሩ የሰማሁት ልንገር። አዲስ አበባ ውስጥ ኦሮሞ ጠል አስተሳሰብ አለ። ማን ነው እያጣላ ያለው እያሸበረ ያለው? ይሄ ንግግር እኮ የሽብር ንግግር እኮ ነው። ግን በመንግስት በጠቅላይ ሚኒስትር ነው የተነገረ ያለው። የሽብር ህዝብን ከህዝብ ማባላት። አንድ ቴዎድሮስ ተሾመ ነው የሚባለው ይሄ የፊልም ባለሙያው በአማራና በትግራይ ህዝብ መካከል ማዕከል ያደረገ አንድ ፊልም አዘጋጅቶ ነበር። ታስታውስ እንደሆነ መንግስት ስፖንሰር ያደረገው የአማራና የትግራይን ህዝብ የሚያባላ
ፊልም እኮ ነው የምነግርህ። የአማራና የትግራይን ህዝብ ፐርፐዝሊ ለማባላት ፊልም ሰራ። አንባላል ነው። ምክንያቱም ካልተባላን ልንጠይቀው ነው። ይሄ ስርዓት ደግሞ ከሁከት ውጭ በሰላም መኖር አይችልም። በሰላም ከሆነ ልማት አይችልም ማምጣት። ልማት አጀንዳው አይደለም። እናንተ ሙቱና መቃብራችሁ ላይ ዛፍ እንተክላለን የሚልህ መሪ ነው ያለው። አሁን ለምንድን ነው የሚጨነቀው ካልክ የመጣውን በዚህ መንገድ ነው። ትግራይ ብቻ እኮ ነው ሰላም ያለችው፣ ሌላ ሁከት ያለው ለምንድን ነው? ትግራይ ነች ሌላውን ክልል እያባላች ያለችው። ስለዚህ እንዴት ለብቻዋ ሰላም ትሆናለች እንበላት ብሎ ሲናገር የነበረ ጠቅላይ ሚኒስትር እኮ ነው። ህዝብን ከህዝብ ጋር በማባላት ነው እንጀራ የሆነው። እኔ እናንተ የአማራና የትግራይ ህዝብ ከተፋቀረ እንጀራው ሊቀር ነው። ከተፋቀር ልትጠይቅ ነው። ገባ እንዴ? ታስታውሳለህ? እንደመጣ ስንት ወር ሳይሞላው መስቀል አደባባይ የነበር ሰልፍ ተጠርቶ የተሰራው ድራማ ማለት ነው። አንተ ህዝብ ጠርተህ ፈንጅ ታፈነዳለህ። ፈንጅ የማፈንዳት ስራ ትሰራለህ። ስመኘው በቀለን አስታውስ፣ ሰዓረ መኮንን አስታውስ፣ የአማራ ክልል አመራሮችን አስታውስ፣ ከዛ ጀነራል አሳምነው ጽጌን አስታውስ። በዚህ ሁሉ ኮንስፓይሬሲ ውስጥ ከዛ ሃጫሉ ሁንዴሳን አስታውሰው፣ በጣም ብዙ ሰዎችን አስታውስ። እንዲህ በማድረግ ነው የሚኖረው ይሄ ስርዓት። በሰላም አየር መተንፈሻ የለውም። አፍንጫውን አስተንፋሱ የሚሰራው ህውከት ሲፈጠር ብቻ ነው። ስለዚህ ይሄ ህዝብ እንዲደማመጥ አይፈልግም። ነገርኩህ እኮ ታምራት ነገር አይነገረን ትዝ ይልሃል። መጀመሪያ ከኤርትራ ጋር ሆነ የትግራይን ህዝብ ማጥፋት፣ ከዛስ ካልተቻለ እነሱ ጋር በመደራደር ጠረጴዛ ላይ በመደራደር ከእነሱ ጋር ሆነ እንደገና ኤርትራን ማጥፋት። አሁን ይሄ ነው የእነሱ ስሌት እኮ። እኛ ደግሞ ይሄን አናረግማልና፣ ምክንያቱም ሞኞች አይደለንም። አእምሯችንን ድመት ቆርጥም አልበላችብንም። ማሰብ የምንችል ሰዎች ነን። አናደርገውም አለ። ይሄ ነው የሚያሳብደው ይሄ መንግስት። ከኤርትራ ህዝብ ጋር ለምን አልተባለ? አሁን ጾምዶ ሲባል ጭንቅላታቸው ነው አይደል የሚዞሩ። እስኪ አስብ፣ ጠቅላይ ሚኒስትሩ አንተን ለማጥፋት ትግራዋይን ለማጥፋት በዛ ርቀት ቀለበት እስከ ማስገባት አስታውሳለህ? የነበረው ብድት ሚሊኒየም አዳራሽ እሱ እየተባለ ይሄ ሁሉ ሉክ ከልብ እኮ አይደለም። የትግራይ ህዝብ እንዲያጣፏቸው በቃ አልቲሜት ጎሉ ይሄ ነው የነበረው። ከዛ የፕሪቶሪያው ስምምነት ተደረገ። በራሳቸው ጊዜ ደግሞ ተጣሉ። ከዛ ጨርሶ ተናገረ ፌዴራል መንግስት፣ ጨርሶ ማለት ነው። ቀይ ባህር የኛ ነው፣ እናጠፋችኋለን፣ ኢሳያስ እንዲህ ነው ምናምን እንዲህ ነው። ራሱ ነው የገባው፣ በራሱ እብዳን ነው፣ እዛ ውስጥ እብደት ውስጥ ነው የገባው። የኛዎቹም ሄደው ማሳበዱት። እነዚህ ከትግራይ የሄዱትም እንዴት አንተ ጦርነት የሚጠላ ህዝብ ውስጥ ተፈጥረህ እንዴት ጦርነት ትናፍቃለህ? ከዛ እኛ ያለፈው አልፏል፣ ቢያንስ ግን ጠላትን ቀንስ። ትናንት እነሱ ጊዜ አግኝተው እንደዛ ስላደረጉ እኛ ማድረግ የለብንም ብለህ የትግራይ ህዝብ ከኤርትራ ህዝብ ጋር መፋቀሩ 30 እግዚአብሔር እድሜ ከሰጠኝ አሳምሬ ይሰራበታል። ወዳጄ ሰማኛለህ? ከፍቅር ነው የሚተረፈው። አለቀ። ያለፈውን ቁጭ ብለን ስንሰክን እንነጋገርበታለን። ለትግራይ ህዝብ ግን ቀንሼለታለሁ አንድ ጠላት ብዬ ነው የማስበው። እዛ ላይ ተሳተፍኩ ማለት ለህዝቤ ጠላት ከበባና ክልከላ ቀነስኩለት፣ መከራውን ቀነስኩለት ብዬ ነው የማስበው። ከኤርትራ ህዝብ ጋር ተዋጋ የሚል እብድ ግን መስሚያ የለኝም እንደ አንድ ትግሬዋል። ከአማራ ህዝብ ጋር ካልተቀጣቀጥ አንቀጣቀጥም። ለምን? አየህ፣ ከአማራ ህዝብ ጋር አለመጣላታችን ከዚህ ህዝብ ጋር ገና ከዚህ በላይ እንሄዳለን። እንግዲህ ህዝብን ከህዝብ ጋር በደንብ አድርገን አፍርድ የሚበልትን ይህን ህዝብ እናቀራርበዋለን። ከኤርትራ ህዝብ ጋር ያለውን ነገርም ከዚህ በላይ እናቀራርበዋለን። ከሱዳን ህዝብ ከአፋር ህዝብ ጋር ያለውን ህዝብ ለምንድን ነው ከማንም ጋር እንዲናከስ? እኔ ያስተማረኝ እኮ ከሱ የተሻልኩ
ችግሩን እንድፈታለት እኮ ነው። እማረባ እብድ ከሆንኩኝ ምን አደርግለታለሁ? ስለዚህ ከሁሉም ጋር በፍቅር እንዲኖር እንዲለማ ጀነራል ምግበይ እንዳለው አይደለም ሰው እንስሳው እንዲፋቀር እንሰራለን። ይሄ ደግሞ ሰላም ውስጥ ለሌሉ የመኖር ምክንያታቸው ሰላም ያልሆነ የዕድሜ ማስቀጠያቸው ሁከትና ግርግር ለሆነ ሰላም ሊሰጣቸው አይችልም። ልክ ነህ፣ እውነት ነው። እንዴት ብሎ የፌደራል መንግስት ደስ ይለዋል? ይሄ የአማራና የትግራይ ህዝብ እንደማይመለስ አድርገን አቃብተነዋል ደም ብለው እኮ ኦህዴድ ብልጽግና ቁጭ ብለው እኮ ገምግመዋል። ወዳጄ ትሰማኛለህ? ቁጭ ብለው ገምግመዋል። የኤርትራ ህዝብና የትግራይ ህዝብ ሁለተኛ እንዳይነጋገር አድርገን አጋድለ ነው። አሁን ግን እምቢ አለን። አዎ አንጋደልም፣ ሞኞች አይደለንም ነው። ታዲያ ይሄን ማድረግሽ ጀግና ነህ። ጅል እኮ ነው እየሄደ ከማንም ጋር የሚጋጨው። ስለዚህ ሰላም የሚነሳው የዚህ መንግስት የዚህ ስርዓት የህልውናው መሰረት ምን መሰለ? ብጥብጥና ሁከት ነው። አየህ፣ ሰላም የሚያመጣ ጥሩ ጭንቅላት ያለው ሰው ህዝብን የሚያፋቅር መለስ እኮ ጨርሶታል። ሀገር ማለት ህዝብ ነው። ከዛ ውጭ የሆነ ተራራ ከሆነ ተራራ በተለየ ፍቅር ሊያሳድርብህ አይችልም። የሆነ ህዝብ ከሆነ ህዝብ ግን የተለየ ፍቅር ሊያሳድርብህ፣ ለምን? ከሱ ጋር ብዙ ስለኖርክ ማለት ነው አይደለ? ብዙ እድሜን ካሳለፍክለት ህዝብ ከሌላው ጋር ትንሽ የተለየ ነገር ይኖረዋል። አገር ማለት ህዝብ ከሆነ ህዝብ ሲባላ እንዴት ትደሰታለህ? መንግስት ሆነ አንተ ማንን ልትመራ? ወንዝና ሸንተረሩ አገር ማለት ህዝብ እንደሆነ የማይገባው መሪ ህዝብ ከህዝብ ጋር ሲባላ ነው ሰላሙን የሚያገኘው። አየህ፣ ህዝብ ከህዝብ ጋር ሲባላ ሰላሙን ከሚያገኝ መንግስት ጎን ሆነ ማሽቃበጥ እንደገና ሌላ ውርደት ነው። ስለዚህ ይሄ ስርዓት ህዝብ የሚባል ቁጭ ብሎ እንዲነጋገር አይፈልግም። አወል አርባ ታስታውስ እንደሆነ አንድ ዳቦ አንልክም አላል። ይሄ ንግግር የአፋር ህዝብ ሆኖ እንዲሰማን ለማድረግ ነው። እኛ እንደዛ አይደለንም። ማን እንደተናገረ እናውቃለን፣ ለምን እንደተናገረ እናውቃለን። የአፋር ህዝብ ግን ወንድማችን ነው። በጣም ብዙ ነገር የሚሰራ ህዝብ ነው። ገባህ? ስለዚህ አንጣላም ስንል መጣላትን የሚወዱ እንዴት ሊደሰቱ ይችላሉ ብለህ ታስባለህ? ከዛ እድሜያቸው ሊያጥር ነው። አየህ፣ የሰላም ኃይሎች በአማራና በትግራይ መካከል ያለውን ግጭት ካስተካከልከው፣ ከጎረቤት ጋር ያለው በሙሉ ካስተካከልከው፣ የዚህ ነውጠኛ ስርዓት የዚህ ጨካኝ ስርዓት እድሜ ያጥራል። እድሜው እንዳያጥር መጨነቅ አለበት። ልክ ነው፣ ልክ ነው እኮ መጨነቁ ነውር አይደለም። ምክንያቱም ሲመሰረትም የሰላም ምንድን የሚባለው መሰረት አይደለም ያለው፣ የግጭት የሁከት መሰረት ይዞ ነው የመጣው። የግጭትና የሁከት መሰረት ውስጥ ያለ መንግስት ደግሞ አንተ ሰላም ስትሆን ይናወጣል፣ ይጨነቃል። ሌላው ህዝብ ከመጠላላት ምንም ትርፍ የለውም። 2010 ዓመተ ምህረት በትግራይ ህዝብ ላይ የፈሰሰ የጥላቻና የነውር መዓት እናስታውሰዋለን። ይህ ህዝብ ግን ያ ሁሉ የጥላቻ ንግግር መዓት ብቻ ሳይሆን ራሱ ላይ በተግባር የደረሰ በደል ተሸክሞ እንኳ ከሆነ ህዝብ ጋር በሰላም መኖር ነው ጥሩ ብሎ በዚህ ልክ ሲያስብ ሌላውም እንደዛ ነው ማሰብ ያለበት። ምክንያቱም ከትግራይ ህዝብ በጣም ብዙ ነገር ይማራል ብዬ አስባለሁ። ሌላው ሰላም ዝም ብሎ አይመጣም፣ ዋጋ ትከፍልበታለህ። የትግራይ ህዝብ የከፈለውን ዋጋ አስብ። ሰላሙን ሊነሱት አትኖርም ብለው በእኛ ፍቃድ ነው የምትኖረው የምትሞተውን ብለውት ይሄንማ አላረገውም ብሎ ዋጋ የከፈለው። ትናንት በእኔ ፍቃድ ነው የምትኖረው ካለዛ ትኖራትም ያለው አካል ቀጥ ነው ያደረገው፣ ዋጋ ከፍሎ ማለት ነው። ሌላው ህዝብም ዋጋ ከፍለ ነው ሰላም የሚመጣው። ለሁከት ለጥላቻ ምክንያት ለሌለው ስካር ጉልበቱን ማጥፋት የለበትም ሌላው ህዝብ። ያቺ ኢትዮጵያ የምትባል እስኪ አስባት 27 ዓመት ሙሉ የነበረችውን ኢትዮጵያ አስብ። እኔ አንዳንድ ሰዎች መጥተው መለስን ሊወቅሱ ሲሞክሩ ከብልጽግና ጋር ሆነው እነዚህ ሰዎች ጸበል አይሄዱም እንዴ ይላሉ። መለስና ብልጽግና የሰማይና የመሬት። ከዛ መለስን የመውቀስ ይችን የምታክል ማንም ይሁን ማንም አይ ቤት አድርጎ ቤት አልፎ ነው መለስን የሚወቅሰው እንዴ። እስኪ መለስን ያገር
አንድ 10ኛ እስኪ ስራ ተዘፍዝፈህ ማውራት ቀላል ቂጥህን ወንበር ላይ ቁጭ አድርገህ አሙቀህ እንደፈለክ ማውራት በጣም ቀላል። አገር መቀየር ግን ጭንቅላት ነው የሚጠይቀው ወዳጄ። መለስ እንዲህ ነበር፣ እኔ ስለ ኤርትራ እንደዚህ ብዬ ነበር እያሉ ሰዎች ሲዝረከረኩ ሳይ ኧረ ነውር ነው። መለስ ከመቃብር ተነስቶ አይመለስም። መለስ እያለ አንድ ቀን ተንፍሰው አያውቁም። አንድ ቀን ነው የምነግርህ። ይሄ እንደዚህ አይነት ባህሪ ያላቸው ደግሞ የማይረቡ ሰዎች ናቸው። ሰው አስብ 27 ዓመት ከዛላምበሳ ጅጅጋ ድረስ ማን ይጠይቃል? እስኪ ንገረኝ። ከሰመራ ጅማ ነቀምት ድረስ ስትሄድ ማን ይጠይቃል? ከጋምቤላ አሶሳ ስትገባ ማን ይጠይቃል? ማን? ሰላም ነበር የምትሄደው። ህልም ነበረ። ነገ እቀየራለሁ፣ ከዚህ ወደዚህ ማስተርስ ፒኤችዲ ይዤ እንደዚህ ፕሮፌሰር ሆኜ ትንሽ መኪና ከረበረች ትልቅ ቤት ካልነበረ ቤት ልትሰራ፣ ኢምፓወር ልትሆን ኢኮኖሚካሊ፣ በትምህርት ልትበረታ፣ ይሄ ሁሉ ህልም የነበረህ በዛ 27 ዓመት ውስጥ አሁን 12ኛ ክፍል ተፈታኞችን ከ103% አሳለፍኩ የሚል ወራዳ መንግስት ስለማን ሊያወራ ቤት ስለዛች ጥንቅሽ ስለመለስ ነው። ተጠፍጥፎም እሱን አያክሉም። ሁሉም ነው የምነግርህ። ተጠፍጥፎ እሱን አያክልም። በህዝብም በማፍቀር የዚህ ህዝብ ቁጥር 1 ጠላት ማን ነው ብለህ አነጣጥረህ ይሄን ጠላት 32 ጥርሱን ለማርገፍ ስትራቴጂ ነድፈህ አገር ማማ ላይ ማውጣት እንቅልፋም መሆን አይፈልግ። ቁጭ ብለህ ማደር ይጠይቃል። ማንበብ ይጠይቃል። ማስተዋል ይጠይቃል። ህዝብህን ህመሙን ህመም ማድረግ ይጠይቃል። በግል ኢጎ መስከር ይሄ ሊሰራ አይችልም። በግል ኢጓቸው የሰከሩ ሰዎች እኔ አሰብ እንደዚህ እንዲሆን እኔ ተውብያቸው ነበር። ነውር በስተርጅና እንደዚህ አይደረግም። ስለዚህ ህዝብ ሲቀራረብ አገር ትቀየራለች፣ አገር ሰላም ትሆናለች። ሰላም ያለው መንግስት ይመጣል፣ ህዝብ መሪውን ይመርጣል። እነዚህ ህውከት ላይ መሰረት ያደረጉ ሰዎች ግን ይሄን አይፈልጉትም። የፌዴራል መንግስት በትግራይ ህዝብ ላይ የመንግስት ሰራተኞች ደሞዝ፣ ነዳጅና ማህበራዊ አገልግሎቶችን ጨምሮ የተለያዩ ያልተገቡ ክልከላዎች እያደረገ እንደሚገኝ ይታወቃልና ይህ እንደ ማስረጃ ተጠቅመን የፕሪቶሪያ ስምምነቱ በህይወት አለ ማለት እንችላለን። መቼ ይሞተ ቆየ እኮ ፕሪቶሪያ መቼ ሞተ መሰለ? አመት አድርጓል ከሞተ። የጊዜው በሌተናል ታደሰ ወረደ ሲመራ የነበረው የአንድ አመቱ የጊዜው መስተዳድር በቃ ይሄኛው ያመጀመሪያ የነበረው ኃይል ከሄደ በኋላ እዛው ያለ እኔ እኮ ከታደሰና ከጌታቸውና ከጻድቃን ጋር ነው እኔ ፕሪቶሪያ ሙሉ የተፈራረምኩት፣ ከነሱ ጋር ደግሞ እየሰራሁ ነው አለ አይደል? አብይ ፈረሰ በቃቸው። ፕሪቶሪያ የሚለው ቲፒኤልኤፍና ፌዴራል መንግስት ነው የሚለው። በቃ እዛ ሞተ እኮ። ብርሃኑ ጁላ ሲሳደብ ነበራል። እነዚህን ካላጠፋን አገር ሰላም አትሆንም። ከዛ ወጥቶ ምን ሲል ነበር? መድፍና ታንኩ መልሱት እንጂ አገር ሆናችሁ መገንጠል ትችላላችሁ አለ። አሁን ነው የምነግርህ ከፕሪቶሪያ በኋላ የሚናገሩትን አያውቁምና ይቅር በላቸው ነው ያለው። ይሄ በዚህ ልክ እየተዝረከረኩ ስለ ፕሪቶሪያ ሊነግሩኝ ይሞክራሉ። አርዛይ ኖርማል የጎደለ ብሎኒኑ ይሁን አለ ማለት ነው። በዚህ ልክ እየተሳደርክ ስትፈልጉ ቅንጥስ በሉ ሂዱ እኮ እያለ ነው። ከዛ ፕሪቶሪያ አታቋትም እንደዛ ኮረሳ ናት ይላል እሱ ራሱ መጥቶ የጠቅላይ ሚኒስትሩ። ከዛ እነዚህ ሰዎች መጥፋት አለባቸው ቶሎ ጦርነት እንጂ ትግራይ እንወረራት እያሉ እኮ ነው። አሁን ከ3 ቀን በፊት እነዛ ከዚህ ሄዱት የኛ ጀግኖቻችን ብለን ያደነቅናቸው አሁን ጭቃ ውስጥ የገቡት ወንድሞቻችን ቶሎ እንፍጠን፣ ትግራይን ሄደን ቶሎ እናጥፋት። የታደሰ ወረደ ሹመት በቃ ትግራይ ህወሓት ስለጠፋች ቶሎ እኛ እንግባ። አሁን አየህ፣ አሁን ህወሓት ጠፋች ቶሎ እኛ እንግባ። የትግራይ ህዝብ እኮ የለም እዚህ ውስጥ አጀንዳ አይደለም። የዚህ ህዝብ መከራ እንዴት እናሳጥረው፣ እኔ ኢጎይ እንዴት ልቅጣ፣ እኔ ይሄ ቢቀርብኝ ይሄ ህዝብ ሰላም ብቻ ያገኝ እንጂ የሚል ሀሳብ ሰምተሃል እስካሁን ከነገርኩ ውስጥ?
እነሱን ከሚያወሩት ስማቸው እንደዚህ አይነት ስካር ውስጥ ነው ያሉት። ገባ ሶ ፕሪቶሪያ ፈርሷል። ቆየ ከፈረሰ ግን ድንገት ቀዳዳ ትገኝ ትሆን ወይ? እስኪ ትዕግስት እናድርግ። ቢያንስ አመቱ ይለፍ። አየህ ስንናበብ አንድ ቀን ይበቃናል። መናበብ ሲያቅጠን ለፌዴራል መንግስት ለገዳያችን መገረድ ስንጀምር 61 ቀን ማለት በቃ ይዞት የመጣውን ጉድ አስብ። ዛሬ ቀን አንድ ቀን በአንድ ቀን ትጨርሳለህ። ምክንያቱም አንድ መስመር ላይ ነው ያለው። ሚስጥሩ ይወጣ ነበረ። በቃ ፈረሰ ፕሪቶሪያ። ገባ ሶ ፕሪቶሪያ ከፈረሰ ቆይቷል። ግን እኛ ትዕግስት አድርገን ነው እንደው ተስፋ ይኖረው ይሆን ወይ ተባለ። መጨረሻ መጋቢት 30 ሞላ። ከዛ ቀድጄ ጥየዋለሁ ብለዋል። እኔ ከጌታቸውና ከጻድቃን ጋር የተፈራረምኩት እንጂ ህወሓትን አለቃትም አለ። ያንዴ እኮ ፈረሰ በቃ። ትግራይን ወክሎ ሄደ ግለሰብ የለም። ትግራይን ወክላ ሄደችው ቲፒኤልኤፍ ናት። አለቀ። ተስፋዬ ታደሰ ቲፒኤልኤፍ ከላከችኝ ተስፋዬ ታደሰ ኦን ዘ ቢሃፍ ኦፍ ቲፒኤልኤፍ ብዬ ነው የምፈርመው። ማንኝ ነው የግል ስለ ትግራይ ህዝብ የግል ውክልና ማን ሰጠኝና? ስለዚህ ወደ ግለሰቦች ወሰዳታ ሊመታ ሲፈልግ ከተቋም ወደ ግለሰብ ያወርዳል። ግለሰብ የሆንክ ቀን ሰከንድ አያቆይህም፣ ያጠናግራል። ምንም ችግር የለበትም። እኛ እየታገልን ያለ ነው ወደ ግለሰብ ደረጃ እንዳንወርድ፣ ህዝባችን በእኛ ግለሰባዊ ምክንያት እንዳይመታብን ነው እየታገልን ያለ ነው። አደረጃጀትና ተቋም መፍረስ የለበትም የምንለው ለዚህ ነው። ምክንያት አለን። እኔ ዝም ብዬ አይደለም ማወራ። ከአማራ ክልል በደንብ ቅብጭል ያለ ኤክስፒሪየንስ አለ። በአይን ያየው መሪ ግለሰብ ነኝ ካለ ሂድ ዞር በል ነው የምትለው የሚገባው። ሂድ ለግለሰብ ሲባል ዋጋ የምትከፍል ትግራይ የለችም። ስለዚህ ፕሪቶሪያ ከፈረሰ ቆየ፣ በጣም ቆየ። ግን እኛ ያው እንዳልከው ከኛ በላይ ከትግራይ ህዝብ በላይ ሰላም የሚፈልግ የለም። ወንድምህና ልጅህ አይዲፒ ላይ ቁጭ ብለህ ህይወታቸው እያለፈ ያየህ ግን እስኪ ትችለዋለህ? ይቻላል ይሄ? እስኪ ንገረኝ። አንተ ብትሆን ምን ይሰማ ነበር? እዛ አይዲፒ ውስጥ ሆነ ንፋስና ዝናብ እየተፈራረቀብህ የሚበላ የሌለ ልጅህና ሚስትህ ልጆች ከጎን ሲጠፉ ምን ይሰማ ይሆን? ይሄ ፕሪቶሪያ የሚባለው ውል አእምሮ ውስጥ ይመጣል? አዎ እኔ በዛ ልክ ነው የሚያመኝ። የሆነ ትግራይን በዛ ልክ ያሟሉ ነው የማስበው። ይሄም የማይሰማው መስለኔ ካለ ግን ስርዓት አድርገን መባል ያለበት ሶ ይሄ ቅድም መጀመሪያ ያነሳ ነው ውሳኔ ከፕሪቶሪያ ውል መፍረስ ጋር ተያይዞ የተወሰነ ውሳኔ ነው። ፕሪቶሪያ ከፈረሰ ጊዜያዊ መስተዳድር የለም፣ ሊኖርም አይችልም። ጊዜያዊ የሚባል ለትግራይ ህዝብ አይመጥ ነው። ስለዚህ ይሄኛው አሁን የመጣው ውሳኔ የመጀመሪያውን ጥያቄ ሳመጣልህ ምክንያቱ የፕሪቶሪያ ውል መፍረስ ነው። ፕሪቶሪያ ከፈረሰ ደግሞ ውሉ ይፈርሳል። ከዛ አንተ ምን ታደርጋለህ? አይ እኔ እኮ ይሄን ነገር ይቅር ያልኩት ይሄኛው ውላችን ይስተካከላል ብዬ ነበር። ስለዚህ አንተም የራስህን አንሳ፣ የነበረህን አንተም የራስህን ታነሳለህ። አታንሳ የሚባል ነገር ግን እኔ ልክ ነው ብዬ አላስብም። ወደ መጨረሻው ጥያቄያችን እንምጣና የትግራይ ህዝብ ከፊት ለፊቱ የህልውና አደጋ እንደተጋረጠበት ይታወቃል። ከዚህ የህልውና አደጋ ለመውጣት ህዝቡ ምን ማድረግ አለበት የሚለው የመጨረሻ ጥያቄያችን ይሁን። 2013 የነበረውን መከራ አስታውሰው። የነበረው የሲኦል ጋጋታ ትግራይ ሲኦል ሆነ ማለት ኢትዮጵያ ለተጋሩ ሲኦል፣ ትግርኛ መናገር ነውር፣ ሰው በቁሙ ምንም ኃጢአት ሳይሰራ ተከዜ ላይ ያስገቡት ያ ሙስሊም ታስታውሰዋለህ? ከኋላ እንደዚህ ያስረው ትዝ ይልሃል? ሰው በህይወቱ ትግራዋይ ስለሆነ ብቻ ተጋሩ አዲስ አበባ እከሌ ወንድምሽ ተሰውቷል ዝም ብሎ ታሞ እንኳን ሞቶ ከሆነ ድንኳን ተክል አዲስ አበባ አታለቅስም፣ አይፈቀድላትም። ገባ? አይፈቀድላትም። ሲኦል የነበረችበት የሁሉም ክልሎች ሰራዊት ቴክኖሎጂ ሁሉ እኮ ነው የፈሰሰብን።
ግን ይሄን ሁሉ እንዴት አድርገን መከት ነው? ይሄ ሁሉ እንዴት አድርገን ወደ ስርዓት አመጣ ነው? በዚህ ጊዜ ባካሄድ ነው ተጋድሎ ኢትዮጵያውያን በሙሉ ነው የምነግርህ የትግራዋይነት መንፈስ እንዴት እንዳስቀናቸው ዓለም ጭንቅላቷን ያዘችው። እነማን ናቸው እነዚህ? ለህልውናቸው ምንም አይደራደሩ። የሚገርም ተአምር ነው የሰራው። 2 ሳምንት ማክሲመም 1 ሳምንት የተለማመደ ወጣት እኮ ነው ትግራይ ነው ያደናት። ዋጋ ከፍሎ እነዚህ ዋጋ የከፈሉ ህፃናት ግን እንዴት እንዳረከስናቸው አየህ። ከአንድነታችን አወጡን ጊዜያዊ መስተዳድሮቹ። በመታገላችን እንድንጸጸት ከመታገል ይልቅ ባርነት ጥሩ እንደሆነ ከዛ ታጋዮቻችን ተስፋ እንዲቆርጡ ህዝቡን በአካባቢ አሁን ይሄ ወዴት ይዞን ወረደ ብለህ አስበው። ያኔ ከፍታችን የት ነበረ? ስብዕናችን፣ ሞራላችን፣ አየህ የአሸናፊነት መንፈሳችን የት ነበር? ዓለም ነበር የሚያስገርመው። የዲያስፖራው ሙቀት አስበው። ህልውና እንደዛ ስትል ነው የሚረጋግጠው። ስትዝረከረክ አይረጋግጥም። ቀበቶን የፍታ ምንም ሊያረግ አይችልም። ያን አስታውስ። ከዲያስፖራ እስከ አገር ቤት ከህዝብ እስከ ሰራዊት የነበረው መተሳሰብ ታስታውሰዋለህ? መቀሌ ስንገባ የነበረው ድባብ ሰጋር መቀለ ሲገባ ምን መንፈስ ነበር የፈጠረው? ዓለም እንዴት ተነጋገረ? ይሄ ዝም ብሎ አይደለም የመጣው ወዳጄ። አየህ የግል ስሜትን ጥለህ ህዝባዊ ውግናህን ይዘህ ለህልውና የሚከፈል ዋጋ ከፍላለሁ ብለህ መቁረጥ ያመጣው። ያኔ ጠላቶቻችን የተንጫጩት ዓለም በጣም ነው የገረማት። ዛሬ ምን ሆነን በዚህ አወረዱን? ሱሪያቸውን የፈቱ መሪዎች ሱሪያችንን ሊያስፈቱ ነው እየሞከረው ያሉት። የተገረዱ መሪዎች እንድንገረድ ነው እየፈለጉ ያሉት። የተገረድክ ቀን አትጠራጠር፣ ትጠፋታለህ። ብልጽግና ይችን የምታክል ፍቅር የለውም ብያለሁ። ብልጽግና ስር ከተገረድክ ምንም አታመጣ። ምን ታመጣለህ? እነ ገዱ እዛው ነበሩ አይደል? እነ ለማ ነበሩ። ኧረ የአማራ ክልል አንጣልኝ። ይሄ ማን ነው? ደመቀ መኮንን። ያ ሁሉ የአማራ ፖለቲከኛ የብአዴን ፖለቲከኛ አሽቃበጥ አይደለ ከብልጽግና ጋር። ህዝቡ ላይ ያለው መከራ ማስቆም ቻለ? አልቻለም። ባሪያ ማንን ያስቆምለታል? አዲስ አበባ ተገረደ፣ ትግራይ ነፃ ማውጣት አይቻልም። አዲስ አበባ ያለ የማንም ፖለቲካ አጀንዳ አይደለም። አጀንዳ ህልውናህ ነው። ህልውናህ ደግሞ መንግስትህን በመመለስ በመደራጀት ነው የምታስተካክለው። ምክንያቱም አይተኸዋል። ትናንት አንድ ሆነ ያም ሁሉ ጋኔ ነው ቀጥ ያደረገው ከእግዚአብሔር ጋር ሆነ። ከእግዚአብሔር በታች በዓላማ በአመለካከትህ በህዝባዊ ውግንና አምነህ ማለት ነው። እሱ ነው መፍትሄ። ማሽቃበጥ መፍትሄ አይሆንም። አሽቃባጭ ለማንም ነፃ አውጥቶ አያውቅም። አሽቃባጭ ሲነበር ነፃነት የለውም አለው እንዴ? አለቃ በመጣ ቁጥር የምታሽቃበጥ ከሆነ ነፃነት እኮ የለህም። ያንተ አይደለም እኮ ያ ማሽቃበጥ። ቁጭ በል ካለ ቁጭ ትላለህ። በቃ እምቢ ማለት አትችልም። ግን ልክ የምትናገር ከሆነ ቁጭ በል ካለ አልቀመጥም፣ ሂድ ካለ ይሄ ተዋ ነው የምትለው። ይሄ በራስ የመተማመን መንፈስ። አሽቃባጭና ባሪያ በራስ የመተማመን መንፈስ የለውም። የራሱ ሀሳብም የለውም። የህዝቡን ሀሳብ መናገርም አይችልም። አፉም ጌታው ተከራይቶታል። አተነፋፈሱም በጌታው ፍቃድ ነው። እንደዚህ አይነቱ ባርነት ውስጥ የገባ እንዴት ብሎ ነው አንተ ነፃ የሚያወጣ? እስኪ ንገረኝ። አንደበቴ እኮ የጌታዬ አሞጋሽ እኮ ነው። ከተሳሳትኩ ያጣመኛል ጌታዬ። ማን አባ ፈቅዶልህ ነው የሚለኝ? እዚህ ውስጥ የገባ ባሪያው ተስፋዬ ታደሰ ለትግራይ ህዝብ ምንድን ነው የሚያመጣለት? እስኪ ንገረኝ። ምን ለትግራይ ህዝብ ባርነት አይመጥንም። ስለዚህ ዛሬ አንተ ጠላቶችን አራግፈህ
አንድ ጠላት ብቻ ነው ያለ። ጠላትህን ብልጽግና ነው ነው ሌላ የለም። ከማንኛውም ህዝብ ጋር ሰላምን ነው መጠበቅ ያለበት። አንድነትን ነው ማረጋገጥ። መንግስት ሲኖር ጸጥታ ይስተካከላል። መንግስት ሲኖር በጀትህን ትጠይቃለህ። መንግስት ሲኖር ችግርን ትፈታለህ። መንግስት ሲኖር የመናገር መብት ድምጽህ ይሰማል። መንግስት ሲኖር የፈለከውን ትወስናለህ። ምስለኔ ይሄን እድል አይሰጥህም። እሱ ራሱ ምስለኔ ስለሆነ እሱ ራሱ እንደዛ አይነት እድል ስለሌለው ለሰው የምትሰጠው እኮ ያለህ ነው አይደል? ነው አይደለም? ያለህ ነው የምትሰጠው። ባህሪያ ነፃነት የለውም። ለማን ነፃነት ይሰጥ? ባህሪያ ሐሳቡን መግለጽ አይችልም። እንዴት ብሎ አንተ ሐሳብ እንድትገ አያቆማ። ስለዚህ እዚህ ባርነት ውስጥ እንዳትገባ መንግስትህን መልስ። ከተመለሰ በኋላ እንደፈለክ ታደርገዋለህ። አንተ ያንተ መብት ስለሆነ ከነዚህ ሰዎች ግን ስልጣንህን ቀማና ወደ እጅህ አስገባ። ያን ያትጠራጠር። ያንተ ፀሐይ ነች። ይሄ ዘመን 1983 ዓመተ ምህረት ነው የሚመስለኝ እኔ። አዎ ሌላ ዓመት አይመስለኝም። ለትግራይ ህዝብ ግን ፀሐይ የምትወጣበት ሰዓት መቼ? አሁን የምንላትን ካረግ ብዬ ነው ማስበው። ይሄ የግል አቋሜም እንዲሆን የምፈልገው የምታገልበት ነው። መንግስትህን ስትመልስ ለመመለስ በምታረገው እንቅስቃሴ እዛ ማዶ ያለውን ጫጫታ ስማው። ልክ ስለሆንክ ነው፣ እንዳትሸወድ። ማንም የፈለገውን መግለጫ ሊሰጥ ይችላል። እሱ ሌላ ታሪክ ስለሆነ ነውር ስለሆነ ለትግራይ ህዝብ የማይመጥን ስለሆነ ለትግራይ ህዝብ የሚገባው ስላልሆነ አፈረህ ዝም የሚባልበት ዘመን ላይ የብልጽግና ሹም ነኝ ብለህ መጥተህ ለትግራይ ህዝብ እንደዛ ነውር ነው። አንተ ግን መንግስትህን መልስ። መንግስትህን ለመመለስ ባደረካችሁ አሁን በዚህ ሳምንት ውስጥ እዛ ማዶ ያለው ጫጫታ አስበው። ልክ ስለሆንክ ነው። በሱ ቀጥል። ሁሉም ተንጫጭታ ልኳ ትገባለች። አንተ ልክ በዛ ከቀጠልክ ስለዚህ አሁን ያለው ዘመን ከዛ 2013 ከነበረው በጣም የከፋ አይደለም። ያ ዘመን በጣም ቆሻሻ ነው። ያ ዘመን በጣም ሲኦል የሆነ ዘመን ነው። በጣም አስቀያሚ ጊዜ ነው። አሁን ግን ጠላቶችን በሙሉ አራግፈሃል። ከአማራ ህዝብ ጋር በሰላም መኖር ነው። ከሁሉም ጋር ግንኙነትህን አጠናክረህ አንድነትህን አስተካክለህ ዓለም ጭንቅላቷን ያስያዘ ታሪክ የሰራ ህዝብ አንተ ወደ መሬት የምትወርድበት ሰዓት አሁን አይደለም። አሁን ብድግ የምትልበት ይሄ ትልቅ እድል ነው። ይሄን አጋጣሚ ተጠቅመን ህልውናችንን እናረጋግጥ። ደስ የማይለን ነገር ካለ በአቋቋም ነው ምክር ቤት በኩል ሀሳባችንን ስርዓት ባለው መንገድ ከዛ በኋላ ምርጫ እንዲካሄድ ሁላችንም ጥያቄ ነው። የእኔም ጥያቄ ነው እንደ አንድ ትግራዋይ። መጀመሪያ ግን ቁጭ የምንልባትን ትግራይ እንመልሳት። ፈትዋትን ክቡራትን ቤተሰብና ብቐጻሊ ብኻሊእ ሓበሬታ ክንራኸብ ኢና። ክሳብ ሽዑ ግን ሰላምን ጥዕናን ተመኒና። ሰላምን ቅሳነትን ንህዝቢ ትግራይ፣ ዓወት ንሰራዊት ትግራይ። ሰላም ጥዕና ሃበለይ ዝኸበርኩም ቤተሰብ ዳኣማት ሚድያ። እዚ ዳኣማት ሚድያ እዩ። ንመደብና ላይክ ሼር ናገበርኩም ክትከታተሉና ዓደምና። ነዚ ቻነል ሓድሽ ዝኾንኩም ድማ ሳብስክራይብ ብምግባር ቤተሰብና ኾኑ። ንትህቡና ዘለኹም ኩሉ ዓይነት ደገፍ ካብ ልቢ ነመስግን። ዝህልወኩም ርእቶ ድማ ኣብቲ ናርእቶ መውሃቢ ቦታ ክትገድፈሉና ንዕድመኩም። ናብቲ እዋናዊ ሓበሬታ ክንሓልፍ። ህዝባዊ ጻውዒት ካብ ድምፂ ናጽነት ትግራይ። ህዝቢ ትግራይ ኣፍታ ንዘመናት ሃገረይሉ ዝደኸመላ ኢትዮጵያ ተደጋጋሚ ጽንተታት ስለዘጋጠምዎም ናጽነት ወይ ምውናን ሃገረ ትግራይ ከም ናይ መወዳእታ መማረፂ ክወስድ ተገዲዱ ይርከብ። እዚ ግሁድ ሓቂ መሰረት ብምግባር ንህዝቢ ትግራይ ብዛዕባ ኣድላይነት ናጽነት ትግራይ ምንቅሕ ኣገዳሲ ኮይኑ ስለዝተረኸበ እነሆ ድምፂ ናጽነት ትግራይ ካብ ዝመስረት 1 ዓመት ኮይኑዎ ኣሎ። ድሕሪ ምብሳር ዕለታዊ ምስረትኡ ድምፂ ናጽነት ትግራይ ብርክት ዝበሉ ህዝቢ ናይ ምንቅሕ ጽሑፋትን ሰሚናራትን እናዳለወ ጸኒሑ እዩ። ድምፂ ናጽነት ትግራይ ምስረታ ቀዳማይ ዓመቱ ምክንያት ብምግባር ፍሉይ ህዝባዊ በዓል ኣዳልዩ ስለ ዘሎ ንኩሎም ማሕበረሰብ ትግራይ ኣብቱ በዓል ክሳተፉ ናይ ኣኽብሮት ዕድመ የቕርብ። ኩለን ናይ ትግራይ ሚድያታት ድማ ኣብቱ ፍሉይ በዓል ተረኺበን ፕሮግራማትና ናብ ህዝቢ ከጋውሓ ናሓትት ኢሉሎም።
ኣፍቱ ፍሉይ መበል ጉዕዞ ሓደ ዓመት ድምፂ ናጽነት ትግራይ መሰረት ዝገበሩን ሓፂር ሪፖርትን ፓነል መይጥን ካልኦት ምድላዋትን ክቐርቡ ምዃኖም ድማ ተሓቢሩሎም። ስለዚ ኩላትና ተረኺብና ብዛዕባ መጻኢ ዕድልና መጻኢ ዕድል ህዝብናን ዓድናን ክንመያየጥ ይግብአና ዝብል መልእኽትና እዩ። ሓበሬታ ዞባ ምዕራብ ትግራይ ዞባ ምዕራብ ትግራይ ንውሳነ ማእኸላይ ኮሚቴ ህወሓት ብምሉእ ድምፂ ከም ዝደገፈ ተገሊጹሎም። ኣብዚ ቀረባ እዋን ብማእኸላይ ኮሚቴ ውድብ ህወሓት ዝተወሰነ ቤት ምክሪ መንግስቲ ትግራይ ናብ ስርሑ ክምለስ ንዘዕለፈ ውሳነ መሰረት ብምግባር ኣብ ዞባ ምዕራብ ትግራይ ሰፊሕን ድሙቕን ናይ መረዳድኢ መድረኽ ከም ዝተካየደ ተገሊጹሎም። እቲ መድረኽ ህዝባዊ መንግስትና ንመኸተና ብዝብል መሪ ሓሳብ ዝተመርሐ ኮይኑ ኣብቲ ዞባ ዝርከቡ ኩሎም ወሰንተ ኣካላት ኣመራርሓ ዝተሳተፍሉ ምዃኑ ድማ ተገሊጹሎም። ኣብቲ መድረኽ ድማ ጠቕላላ ኣመራርሓ ዞባ ምዕራብ ትግራይ ከም ዝተረኸበን ኣመራርሓ ናይ ኩለን 9 ወረዳታትን ከተማታትን እቲ ዞባ ከምኡ እውን ኣመራርሓ ሓፋሽ ማሕበራት ከም ዝተረኸቡ ተገሊጹሎም። እቲ መድረኽ ነቲ ማእኸላይ ኮሚቴ ህወሓት ዘዕለፈ ውሳነታት በብሓደ ብዝርዝር ብምምያጥ ኣብቲ ዞባ ዘሎ ፖለቲካዊ ቅዋም ዘነፀረ ምንባሩ ድማ ተገሊጹሎም። ተሳተፍቲ እቲ መድረኽ ኣብ ዘካየድዎ ክትዕ እቲ ውሳነ ንህሉ ኩነታት ትግራይን ንመጻኢ ሰጎምቲ መኸተን ወሳነ ምዃኑ ብምእማን ነቲ ውሳነ ብምሉእ ድምፂ ከም ዝደገፍዎ ዝተረኸበ ሓበሬታ ይገልጽ። እዚ ምንቅስቃስ ዞባ ምዕራብ ትግራይ ነቲ ህዝባዊ መንግስትና ንመኸተና ዝብል ቃል ብግብሪ ንምትርጓም ዘለዎ ድልውነት ዘርኤሉ ምዃኑ ተገሊጹሎም። ናብ ዝቕፅል ሓበሬታ ክንሓልፍ። ኣዛዚ ሰራዊት ናብ ዓዱን ናብ ሰራዊትን ተመሊሱ። ናይ ሰራዊት RSF ኣዘዝቲ በብሓደ ኢዶም ይህቡ ከም ዘለው ድማ ተፈሊጡሎም። እዚ ንተመዛበልቲ ትግራይ ከምኡ ድማ ንመላእ ህዝቢ ትግራይ ዓብይ ብስራት እዩ። ንስርዓት ብልፅግና ኦሮሞ ድማ መርዘን ርእሲ ኮይኑሎም። ሎሚ ድማ ሓደ ሳቫና ዝተባሃለ ኣዛዚ ሰራዊት RSF ተሽከርከርትን ሰራዊትን ሒዙ ካብ RSF ናብ ሰራዊት ሱዳን ተጸምቢሩሎም። ኣብ ዝሓለፈ ድማ ጀነራል አልኑሩ ዝተባሃለ ኣዛዚ ልዕሊ 136 ወተሃደራዊ ተሽከርከርቲ ምስ ሰራዊት ሒዙ ናብ ሰራዊት ሱዳን ከም ዝኣቶም ዝፍለጥ እዩ። ብኣዛዚ ሰራዊት ሱዳን ጀነራል አልቡርሃን እውን ጽቡቕ ኣቀባብላን ክንክንን ከም ዝተገበረሉ ተገሊጹሎም። ኣብ ዝቕፅል ዘሎ ውግእ ድማ ሰራዊት ሱዳን ኣብ ከባቢ ኩርሙክ ዝተባሃለት ቦታ ማለት ደቡብ ሱዳንን ኢትዮጵያን ብዝፈጸሙ መጥቃዕቲ ልዕሊ 36 ወተሃደራዊ ተሽከርከርቲ ካብ ጥቕሚ ወጻኢ ገይርዎን ኣሎም። ከም ዝፍለጥ ስርዓት ብልጽግና ኦሮሞ ናይ RSF ዕጡቋት ኣብ ኢትዮጵያ ክልል ቤንሻንጉል እናሰልጠነን እናዕጠቐን ጸኒሑ እዩ። ሕድሕድ ውግእ ሱዳን ስርዓት ብልጽግና ኦሮሞ ናብ ድንበር ኢትዮጵያ ክመጽእ ገይርዎ ኣሎም። እዚ ስርዓት ከይጠፍአ ኣብዛ ሃገር ሰላም ከም ዘይህሉ ብግልፂ ኣመላኺቱሎም። ናብ ዝቕፅል ሓበሬታ ክንሓልፍ። ዝተራወሐ ኩናት ትግራይ አብይ አሕመድ ኣብ ልዕሊ ትግራይ ከካይዶ ሓሲብዎ ዝነበረ ቀጥተኛ ኩናትን ወራርን በዞም ዝስዕቡ ግዳማዊ ውሽጣውን ተጻብኦታት ንዘይተወሰነ ግዜ ኣናዊሕዎ ከም ዘሎም ካብ ወተሃደራዊ መኮንናት ኢትዮጵያ ረኺበዮ ኢሉ አፍሪካ ኮንፊደንሻል ኣቃሊዑሎም። ሓደ ዕጥቅን ስንቅን መቅረቢቱ ዝነበረት ሃገር UAE ኤምራት በኩናት ኢራን ንባዕላ ኣብ ስጋት ብምውዳቕን ኣብዚ ዞባ ዝነበረ ምንቅስቃስ ብስዑድ ዓረብን ግብፅን ክገደብ ስለዝተገበረን ካልኣይ ምስ ሃገረ ሶማልያ ናብ ደቡባዊ ምስሕሓብ ብምእታዎምን ሓይልታት ጎረቤት ዝኾነት ክልል ሶማልያ ኣብ ልዕሊ ብልጽግና ናይ ቅቡልነት ሕቶ ምልዓሎም። ሳልሳይ ብምክንያት ንRSF ደጊፉ ዝገበረቱን ኮሳም ምስ ሱዳን ናብ ወተሃደራዊ ግጭት ብምእታውን መንግስቲ ሱዳን ከቢድ ዓጸፋዊ መልሲ ይህቦ ምህላውን። ረብዓይ ኣብ መንጎ ትግራይን ኤርትራን ዝተፈጠረ ርክብ ማለት ጽምዶ እናተባሃለ ዝጽዋዕ ዘሎም ክሳብ እንታይ ደረጃ ዝበጽሐ ምዃኑ ከግምቶ ዘይምኽኣሉን ስግኣት ስለዝፈጠረሉን። ሓምሻይ ኣብ ክልል ኣምሓራ ዝካየድ ዘሎ ኩናትን ናይ ፋኖ ምጥንኻርን ካብ ቁፅፅር ወፃኢ ዝኾነሉ ዕድል ይፈጠር ምህላው። ሻድሻይ ኣብ ኢትዮጵያ ተፈጢሩ ዘሎ ኢኮኖሚያዊ ፖለቲካዊ ቅልውላው ነዊሕ ኩናት ክሽከም ስለዘይኽእል ምዃኑን ንወንበሩ ሓደጋ ዝኾኑ ተርእዮታት ኣብ ቀረባ ርሕቀት ይረኣዩ ምህላውን ዝብሉ ምኽንያታት ይርከብዎም።
ናብ ዝቐጽል ሓበሬታ ክትሓልፍ ሰራዊት ትግራይ ንሕሞራ ከኣቱ ጻውዒት ቀሪቡ ዘሎ ኣብ እዋናዊ ኩነታት ኣዲሂቡ ካብ ጽላል ሲቪል ማሕበረሰብ ምዕራብ ትግራይ ዝተወሃበ መግለጺ ወራር 2013 ዓመተ ምህረት ሲዒቦም ኣብ ልዕሊ ህዝቢ ትግራይ ዝተነበረ ዕፅዋን ክባን ኣብ ዓለም ካብ ዝተርኣዩ ዕፅዋን ክባን ብንውሓቱን ብዘብፅሖ ሰብኣውን ንዋታውን ዕንወት ተወዳዳሪ ዘይተረኸቦ ኮይኑ ተመዝጊብሎም ኢሉሎም ድሕሪ ምኽታም ውዕሊ ፕሪቶርያ ኩነታት ናብ ነብሩ ክመለሱ እዮም ዝብል ተስፋ እኳ እንተነበረ ብትሕዝቶን መልክዕን ማዕቢሉ መላእ ህዝብና ኣብ ከቢድ ሰላሕታዊ ጽንተት ወዲቑ ይርከብ ብፍላይ ኣብ ትሕቲ ወረርቲ ሓይልታት ዘሎ ህዝብና ንዝሓለፉ 6 ዓመታት ካብ ዓይኒ ማሕበረሰብ ዓለም ተኸዊሉ ንመስምዑ ዘደንጹ ግፍዕታት እናበጽሖም ይርከብ ስቃይን መከራን እዞም ውፅዓት ናብ ዓይንን እዝንን ዓለም ክበጽሑ ንዝፈተኑ ዘይሸራወን ሚዳታት ውሽጢ ዓድን ወፃእን ከምኡ እውን ትካላት ወሃብቲ ሰብኣዊ ሓገዛት ፍሉይ መእተዊ ፍቃድ ብዝብል ምክንያት ከይኣትዉ ብምኽልካል ዝኣተዉ ድማ እናሳደዱ ብምእሳር ግፍዓዊ ተግባራቶም ኣጠናኺሮም ቀፂሎምሉ ክብል ገሊጹሎም ንኣብነት ይብል ሲቪል ጽላል ማሕበረሰብ ምዕራብ ትግራይ ቀዳም መጋቢት 12/2018 ዓመተ ምህረት ላዕለዋይ ኣስናራኢ ጋዜጣ ሪፖርተር ፍሉይ ፍቃድ ኣይሓስካን ፎቶ ኣልዕልካ ወዘተ ብዝብል ምክንያት ኣብ ከተማ ሕሙራን ን3 መዓልትታት ተኣሲሩ ከም ዝነበረ ይፍለጥ እዚ ኣብ ፍጹም ዕፅዋን ክባን ጥራሕ ዘይኮነስ ኣብ ትሕቲ ፋሽስታዊ ባዕዳዊ መግዛእቲ ወዲቑም ዝጸንት ዘሎ ህዝቢ ምዕራብ ትግራይ ድምፂ ንምዃን ሓደ ጋዜጠኛታትን ትካላት ሰብኣዊ መሰላትን ዝተፈላለዩ መንገድታት ተጠቒሞም ውሱን ሓበሬታታት ኣብ መግዋሕ ይርከቡ ሂማን ራይትስ ዎች ረቡዕ ሚያዝያ 14/2018 ዓመተ ምህረት ኣብ ዘርግሖ ሓበሬታ ኣብ ምዕራብ ትግራይ ኣብ ልዕሊ ነባራት ተጋሩ ይበጽሕ ዘሎ ግፍዒ ብውሱን መልክዑ ኣቃሊሕሎም ሂማን ራይትስ ዎች ማሕለኸታት ወረርቲ ሓይልታት ከይዓገቶም ድምፂ ህዝብና ንምዃን ዝኸዱ ርሕቀት ኣዝዩ ዝበረታዕን ዘመስገነን እዩ ካልኦት ትካላት እውን ተመሳሳሊ ተበግሶም ክትወስዱ ንጽውዕ ክብል ሲቪል ጽላል ማሕበረሰብ ምዕራብ ትግራይ ጻውዒቱ ኣቕሪቦሎም ጽላል ሲቪል ማሕበረሰብ ምዕራብ ትግራይ ኣብ መወዳእታ ኣብ ትሕቲ ወረርቲ ሓይልታት ዘሎ መላእ ህዝብና ይበጽሖ ዘሎ ኩሉ መድያዊ ጸገማትን ጥሕሰት ሰብኣዊ መሰላትን ስዒቦም ካብ ዝኾነ ይኹን ግዘ ንላዕሊ ኣብ ኣዝዩ መሰንበዲ ኩነታት ይርከብ ክብል ዝገለጸ ኮይኑ ነዚ ኣብ ግምት ብምእታው መንግስቲ ኢትዮጵያ ፈለማ ኣብ ልዕሊ ህዝብና ይበጽሕ ዘሎ ግፍዒ ደው ከብል ብምቕጻል ካብ ዓይንን እዝን ማሕበረሰብ ዓለም ተኸዊሉ ዝጸንት ዘሎ ህዝብና ትኩረት ክረክብ ምእንታን ኩሎም ሚድያታት ውሽጢ ዓድን ወፃእን ከምኡ እውን ትካላት ሰብኣዊ ሓገዛት ብዘይ ገደብ ክበጽሕዎ ክገብር ኣጥቢቕና ንሓትት ክብል ጻውዒቱ ኣቕሪቡሎ ጽላል ሲቪል ማሕበረሰብ ምዕራብ ትግራይ ናብ ዝቕጽል ሓበሬታ ክንሓልፍ ብርሃነ ገብረ ገርግስ ማለት እውን ሰብ ዝሰኣነብ ሰብ ብዝብል ዝፍለጥ ኣክቲቪስት ትግራዋይ ንልዕሊ 3 ወርሒ ካብ ዝነበሮ ማእሰርቲ ተፈቲሑ እኳ እንተነበረ ሕዚ እውን ዳግማይ ከም ዝተኣሰረ ተገሊጹሎም ድሕሪ ማእሰርቲ 3 ወርሒ ልዕሊኡን ቅድሚ ሓደ ሰሙን ተፈቲሑ ናብ ሚድያ ተመሊሱ ዝነበረ ብርሃነ ገብረ ገርግስ ማለት ሰብ ዝሰኣነም ሎሚ ሰዓት 10 ኣብ መቐለ ከባቢ 22 ማለት 22 እናተባህለ ኣብ ዝጽዋዕ ከባቢ ተኣሲሩ ተወሲዱሎም ናብ ዝቕጽል ሓበሬታ ክንሓልፍ ዝኸበርኩም ቤተሰብ ዳኣማት ሚድያ ብዛዕባ ሓደ ፖለቲከኛ እየ ዝብል ሰቢና ናባኹም ክነብሎ ንሱ እንታይ እዩ ክብል ገሊጹ ዘሎ ሕዚ ፖለቲከኛ እየ ነቂሐ እየ ዝብል ሪስክ ወሲዱ ይቃለስ ክብል እዩ ገሊጹ ዘሎ እዚ ዝበለ ኣብ መንበር ውድብ ናጽነት ትግራይ ዶክተር ደጀን መዝገቦ እዩ ሕዚ ዶክተር ደጀን ዝብለና ዘሎ ንሕና ኣብ ኣዲስ አበባ ምስ ብልጽግና ዕቂልና ስለዘለና ኣብ መቐለ ኮይንና እውን ሪስክ ስለዘይንወስድ ንስኹም ፖለቲከኛታት ኢና ትብሉን ነቂሕና ኢና ትብሉን ግን ሪስክ ወሲድኩም ተቃለሱ ክብል እዩ ገሊጹ ዘሎ ከምዚ ኢልካ ኢኻ ክትገልጹ ትኽእል ምክንያቱ ኣበይ ኮይንካ ኢኻ ሪስክ ትወስድ ሪስክ ወሲደ ክቃለስ እየ እንድሕር ትብል ኮይንካ መፂኻ ኣብ ዓድኻ ኣፍታ ክትቃለስላ ትሓስብ ዓዲ ኮይንካ ኢኻ ሪስክ ወሲድካ ክትቃለስ ትኽእል ተዘይኮይኑ ንስኻ ባዕልኻ መፀንዒ ቦታ ሒዝካ ልክዕ ከምቶም ኣብ ደገ ኮይኖም በርገር እናበልዑ
أبزي دابوز سأنا درق دابوز سأنا زيغا أبزلولو عدي نعتق أدس زبل وزلو دكتور دجن مزقوون لكا خباميوم أبادي سابا خينوم أبطعي هوتيل كوينو تعي مقبلنا بالعم منهم نايتوقس دمسي أبزي بلو نايسقات دمسي أبزي بلو كوينو إيو ريسك زي يوسد مريحنات ريسك زي يوسد بوليتيكينيا مهور كهلي يولو نزبل لهم بتعم زقرم يوس لذي زيون بزح سبون أقاطع يزلو بزح سبون نتقاوم إذا ركاب كبرات نفتواتن بيش سبنام أسكي أبلا دكتور دجن مزقبو كامت زبارم هزي بوليتيكينيا أيه نغيها أيه زبل ريسك وسيدو كتارس اللو وزولم نعم تخكل ديو يخيد ديو بالصروخة أبي كوينو إيو خبز بالزمل زلهم تخكل يو ريسك وسيدو كتارس اللو مهرز بهال كله ريسك وسيدو كتارس اللو ما انت بنتاي ما انت هزبو ما انت منتاي ما انت جزاتو سلازي ما انت جزات كان ما انت هزب خان جدن يو كاب صلاة زمسأكا ريسك تشكيم كام زخوني يخون عصوان كبان كخون يخل زخوني يخون متقعت كخون يخل أبون هزب خان سراوت كان كوين كام هزب خان عد خان كتملس جن ريسك توصل جدن يو جن ازي كام زيلوس أوعد تزقابر زال صبن أبو يكوينو إيو سلازي سكي حسابكم أكافلنا كبرات نفتوات بيسبنا نابز قصل حبريتا خنحنف كاب معراب تقراي بوشت استلأخلنا حبريتا نباخب كنبلهم كم زفلت تمالي بنايت هيد أفرو موزيكا عصو أين عصو نستجمر الدكيت عب بزحات عطوات موتن مقصلتن أبسيح يوم بفلاي أبوشتي مكالاكيام ببهر تفلاليوم نابقونسي كم زاعتو تاقريس اللهم أبوشتي مكالاكيام نايت هيد أفرو كنسمعنا كسمعوا لكم من أبزبرم قونسي تدعلو بركت زبرم نمن أربات والنابزي حق يوتيوب سلازي فكر نبر أتي مسلي كنرئيكم نيرنا أب تيليجرام كانل لك ترخبوا تخل يخم جن أبزي كن لقوس لزين خل نبر بتعامي زجرم بتعامي كبيد زخونة هلكتي تفصيم أب منقوم نايتي دا أفرو موسيقى خسمعنا أبزولن نايتي دا أفرو موسيقى خسمع يولون أبزولن قلت تلعيلهم بكت تلعيلهم بكلاش بتوصي بزح سب تغطات ليو بزح سب مالتيو ترح أبوشت مكانك هنا يكونن أبتم زبعتك كذا تباهيلهم بجبننا دمك زودو ستأيشو عطواتون مس مكانك قد إمام بزحات سوات كمزماتو يو تغليت تسلم نجسي عبد مام هزبي أب استخفاف لحساب كم زركب بلتقنا أب رعدن أب يمكن كم زركبن درجة ملو هزب زبال كحدو كم زلون يو تغليت تسلم أب وشتي مكانك خيك ريم حيان زخونا سفح زخونا أب فلا كم زل يو زغلت تسلم نبز قصل حبري تخنا حدف هوحات كاب ماخري كوميتي جميرو كساب تحتي بزلو الدابة بيت مخري كملس كام زوا سنة تغريس اللهم قوم أدوما بقات سارين كساب زمس زلو عربي 23 ميازيا كنتشحن 10 مونتن عامة مرات حدش بريزيدنت تغراي كمازيز مخانوون تفليت اللهم أتي نا بريزيدنت زمس سابون تحاريو كم زلهم استرخب حابريتام يقلس بمسارة رخبنا يحابريتام حدوش بريزيدنت تغراي أبز قصل عربين مالتون 23 ميازيام كالتشحن 10 مونتن عامة مرات ويدمام 24 ميازيام كالتشحن 10 مونتن عامة مرات علاو زخونم ناي شمات مصداق كم زكايدن أبيت مخرق قريبو قال محلا كم زفزمن تفليت لهم أتي حدش زشوم بريزيدنت دمام استمزابله هزبي ناب مربوطو كملسن زتورره جزءات تغراي ناب بعلوان هزب تغراي كملسن كاندي تخرت غيرو كم سرحلون كاندي صرح مخوانو كام زتناغرونيو تاغاليصو زلم ناب زقصل حبري تخنا حلف بتعامل دس زبل حبري تانا بخم كمص بتعامل زحقوس حزر دمام بتعامل دس زبل كله تغراوي فتاو تغراوي دس كبرو زغبا حبري تايوم بفلاي دمام صلاتنا بعلنا نبعلنا كدواغا بعلنا نبعلنا كنقاتل امو مستداخمنا بعلهم اتيوم دليتهم كغبرنا زحاسبو شرعي برعينو لهم عابي بسرات نملا حزب تግራይን ፈታዊ ህዝብ ትግራይን እዮም ኣብ ዓፋር ዝርከቡ ዕጡቋት ተጋሩም በበዝሒ ዳርጋ ኩሎም ብዝበሃል መንገዲ ናብ ዓዶም ትግራይ ንኽምለሱ ምድልዋቶም ወጊኖም ኣለዉ ንዝመጾም ዝኾነ ይኹን ዕንቅፋት ድማ ክገጥሙ ምዃኖም ገጢሞም ናብ ዓዶም ክምለሱ ከም ዝወሰኑ እዩ ተገሊጹ ዘሎም ብጣዕሚ ደስ ዝብል እዩ እዚ ሓበሬታ እዚ ጸላኢ ፈሊጥዎ እዩ ንሕና ስለ ዘውፅናዮ ጸላኢ ክፈልጦ እዩ ንምንታይ ጸላኢ ክፈልጦ
ትገብሩ እትብሉና ተኸታተልትና ክትህልው ትኽእልኹም ግን ጽላእ ፈሊጥዎስ እንቅፋት ይፈጽሞሎም ንሳቶም ግን ኣድላይ ዝበሃለ መጥቃዕቲ እውን ፈጺሞም ናብ TDF ናብ ትግራይ ናብ ሰራዊት ትግራይ ንኸመፁ ሙሉእ ምድላው ገይሮምሎም ዓብይ ብስራት እዩ ናብ ዝቐጽል ሓበሬታ ክትሓልፍ ኣብ ልዕሊ ፕረዚደንት መጥቃዕቲ ተፈንዩ ኣብ ዋይት ሃውስ ቤተ መንግስቲ እንግዶት ድራር ጋዜጠኛታት ዝተኸፈተ ተኹሲ ኣብ ፕረዚደንት ኣሜሪካ ዶናልድ ትራምፕ ዒላማ ዝገበረ ከም ዝነበረ ተሓቢሩ ኮል ቶማስ ዝተባሃለ ውልቀ ሰብ ትማሊ ምሸት ኣብ ዋሽንግተን ዲሲ እንግዶት ድራር ጋዜጠኛታት ተኹሲ ብምኽፋት ኣብ ትሕቲ ቁፅጥር ከም ዝወዓለ መራኸብቲ ሓፋሽ እታ ሃገር ጸብጺበን ኣለዋ እቲ እንግዶት ድራር ኣብ ዝተኻየደሉ ዋሽንግተን ሆቴል ሂልተን ጋሻ ዝነበረ እቲ ተጠርጣሪ ሽጉጥ ካራን ካልኦት መሳርሕታትን ሒዙ ከም ዝነበረ ፖሊስ ኣፍሊጡሎም ኣብቲ እዋን ተኹሲ እንትኸፍት ፕረዚደንት ዶናልድ ትራምፕ ብኣባላት ድሕነት ተዓጂቦም ብህፁፅ ካብቲ መድረኽ እንትወፁ ዝተገበረ እንትኸውን እቲ መርሃ ግብሪ ድማ ንኻሊእ እዋን ተመሓላሊፉሎም እቲ መጥቃዕቲ ንፕረዚደንት ትራምፕ ዕላማ ዝገበረ ከም ዝነበረ እቲ ተጠርጣሪ ንመርመርቲ ምዝራቦም ተሓቢሩሎም ክቡራትን ፍትዋትን ቤተሰብና ናብ ዝቐጽል ሓበሬታ ክንሓልፍ ፕረዚደንት ታደሰ ወረደ ህዝቢ ትግራይ ንምምቕቃል እዩ ኣብ ስልጣን ዘሎ ተባሂሉሎም ተንታኒ ፖለቲካ ተስፋይ ታደሰ ምስ ወይን ሚድያ ኣብ ዝነበሮ ጻንሒት ፕረዚደንት ጀነራል ታደሰ ወረደ ኣብ ስልጣን ዘለው ህዝቢ ትግራይ ንምክፍፋል ዝዓለመ ምዃኑ ተገሊጹሎም ብፍላይ ድማ ፕረዚደንት ታደሰ ምስ አብይ አሕመድ ሽርክና ፈጢሩ ኣብ ትግራይ ቅልውላውን ዘይመርግጋዕ ክፍጠር ይሰርሕ ከም ዘሎ እዩ ገሊጹ ዘሎ ብጣዕሚ ዝገርም እዩ ክቡራትን ፍትዋትን ቤተሰብና ሓደ ጀነራል ድማ ንትግራይ ዕድመ ልክዑ ዘገልገለ ጀነራል ከምዚ ኮይኑ ክትሪኦ ከለኻ ብጣዕሚ ዘሕዝን እዩ ናማን እንድሕር ከምቲ ተንታኒ ፖለቲካ ተስፋይ ታደሰ ዝብሎ ዘሎ ፕረዚደንት ታደሰ ልኡኽ ብልጽግና ኮይኑ ኣብ ትግራይ ዘሎ ኩነታት ከይረጋጋዕ ኣብ ትግራይ ዘሎ ህዝቢ ከይሰርሕ ከይሓልፈሉ ናብ በሬቱ ከይምለስ ግዛኣት ትግራይ ናብ በዓል ዋንኡ ህዝቢ ትግራይ ከይምለስ ብልጽግና የገልግል እንድሕር ሃልዩ ብጣዕሚ ዘሕዝን እዩ ብጣዕሚ እውን ዝገርም እዩ እንተኾነ ተስፋ ንገብር ኣብዚ ጉዳይ እዚ ከም ዘይህሉ ተስፋ ኢና ንገብር ግን እዚ ተንታኒ ፖለቲካ ተስፋይ ታደሰ ብጣዕሚ ዝገርም ሓሳባት ኣልዒሉ ብጣዕሚ ዝገርም ሓሳባት የልዕሉ እስኪ ናይ ተስፋይ ታደሰ ዘረባ ወይ ድማ ቃለ መሕትት ክንጋብዘኩም ዝኸበርኩም ቤተሰብና ብዙሕ ቁም ነገር ክትረኽብሉ ኢኹም ብዙሕ ፍልጠት ክትረኽብሉ ኢኹም ክስካዕ መወዳእታ እዚ ናይ ተስፋይ ታደሰ ቃለ መሕትት ምስ ወይን ሚድያ ዝገበሮ ቃለ መሕትት ክትከታተሉ ንዕድመኩም ፈትዋትን ክቡራትን ቤተሰብና ብቐጻሊ ብኻሊእ ሓበሬታ ክንራኸብ ኢና ክሳብ ሽዑ ግን ሰላምን ጥዕናን ተመኒና ሰላምን ቅሳነትን ንህዝቢ ትግራይ ዓወት ንሰራዊት ትግራይ